40 ቀን አንድ ሰው አብሮ እያደረ አብሮ ተኝቶ ፍቅር ያለባቸው ሰዎች የሚዋደዱ ሰዎች እንዴት አድርገው ነው 3 ቀን 40 ቀን የሚቆዩት? ነው አብረው ጓግተው ነው የሚገናኙት? ተመስገን ይሄን መልስ። ከስንት ቀን በኋላ ነው የሚቻለው? እኔ የማውቀው እኔ እንደማውቀው ከሆነ እንደተማርኩት ከሆነ ከ40 ቀን በኋላ ትችላለህ። በስጋ ደሙ ስጋ ደሙን ወስደ ከተጋባህ በኋላ ከ40 ቀን በኋላ ነው የምታደርገው? አዎ እኔ እንደዛ ነው የማውቀው። እንዴ አረ ያስተምሮ ልክ ነው ዲያቆን ፈለገ? እዚህ ውስጥ ላላችሁ ቶች ወንድሞች ግልጽ እንዲሆን ሁላችሁ በደንብ አድርጋችሁ አድምጡ። በመሰረቱ እንዲህ አይነቱ ጥያቄ አንድ ፕሮቴስታንት አማኝ ጥያቄ ሆኖ ሊቀርብለት አይገባም። ምክንያቱም በመጀመሪያ መሰረታዊ የሆነውን የቤተክርስቲያን ትምህርት ስላላመነ ማለት ነው። ላመኑ ሰዎች ግን የተቀመጠ ስርዓት አለ። ኦኬ ለሰዎች በስርዓተ ቤተክርስቲያን ከተጋቡ በኋላ ሩካቤ ስጋ የሚፈጽሙባቸውን ቀናቶች ቅድስት ቤተክርስቲያን ሰነድ አዘጋጅታ አስቀምጣለች። አሁን እንዲህ አይነት ነገሮች ሲነገሩ እንዴ ነውር አይደል እንደ የሚሉ ሰዎች አይጠፉም። ለምን? እነዛ ሰዎች ከጋብቻ ውጪ ስለሆኑ ማለት ነው። መጽሐፍ ቅዱስ ስለ ጋብቻ ሲናገር ጋብቻ ክቡር ነው፣ ለመኝታውም ደግሞ እርኩሰት የለውም ይላል። ሁልጊዜ በስርዓተ ቤተክርስቲያን ቅድስት ቤተክርስቲያናችን ጥንዶችን ስትድር ማለትም በስርዓተ ቤተክርስቲያን ጋብቻቸውን ሊፈጽሙ የሚመጡ ሰዎችን በጋብቻ ስርዓት እጆቻቸውን ወንጌል ላይ እንዲጭኑ አድርጋ ቃለ መሐላ እንዲፈጽሙ ካደረች በኋላ የሚነበበው የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 19 ከቁጥር 3 ጀምሮ ያለው ነው። እስቲ እሱን የመጽሐፍ ቅዱስ ክፍል አንድ ጊዜ አውጣለን ሶፊና አንብብልን። የማቴዎስ ወንጌል ምዕራፍ 19 ቁጥር 3 ጀምሮ ሁላችሁም የመጽሐፍ ቅዱሱ ክፍል ሲነበብ በደንብ አድምጡ። እሺ ያው ከቀልብ ባሻገር አንዳንድ ቁም ነገርም ብንገበይ መልካም ስለሆነ አድምጡላችሁ። በጌታ በኢየሱስ ክርስቶስ ስም አነባለሁ። ከቁጥር 1 ጀምሮ ላንብበው እና ኢየሱስም ይህን ነገር ከፈጸመ በኋላ ለእንትን እንዲቀለን ከቁጥር 3 ጀምሮ አንብበው። እሺ ፈሪሳውያን ወደ እርሱ ቀረቡና ሲፈትኑት ሰው በሆነ ምክንያት ሁሉ ሚስቱን ሊፈታ ተፈቅዶታልን አሉት። እርሱ ግን መልሶ እንዲህ አለ፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው ዓለም። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ የሚለውን ቃል አላነበባችሁምን? ስለዚህ አንድ ሥጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለየው ይላል። ይበቃል። አመሰግናለሁ። እንግዲህ ቅድስት ቤተክርስቲያናችን ሁልጊዜም በስርዓተ ቤተክርስቲያን ጋብቻቸውን የሚፈጽሙ አማኞች ሲቀርቡ ሲገኙ እጆቻቸውን በቃለ ወንጌል ላይ ጭነው ቃለ መሐላ ከፈጸሙ በኋላ የሚነበበው የመጽሐፍ ቅዱስ ክፍል ይሄ ነው። ሁሌም ቢሆን ማለት ነው። የማቴዎስ ወንጌል ምዕራፍ 19 ከቁጥር 3 ጀምሮ እና ፈሪሳውያን ወደ ክርስቶስ ቀርበው ሲጀመር ጌታችን ኢየሱስን የጠየቁት ያው ሩቅ ብእሲም ጭምር መስሏቸው ነው። እና ወደ ጌታ ኢየሱስ ቀርበው ሰው እንደው በነገሮች ሁሉ ሚስቱን ሊፈታ ይገባዋልን ብለው ለጌታ ለኢየሱስ ክርስቶስ ጥያቄ ያቀረቡለት እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ማለትም የእምነታችን ጀማሪና ፍጻሜ ሆነው ጌታ ኢየሱስ ክርስቶስ ስለ ትዳር ክቡርነት በራሱ አንደበት ለፈሪሳውያን መለሰላቸው። ለፈሪሳውያን ሙሴ እንዲህ ያዘዛችሁ ስለ ልባችሁ ክፋት ነው፣ ቀድሞ ሳላነበባችሁምን? ሰው ባልና ሚስት ሁለት ሳይሆኑ ስንት አካል ናቸው ይላል ጌታችን ኢየሱስ። አንድ አካል እንደሆኑ አታውቁምን አላቸው። በቤተክርስቲያናችን አስተምሮ የባልና ሚስት አንድነት የሚፈጸመው በሁለት መንገድ ነው። አንደኛው ቅዱስ በሆነው በክርስቶስ ኢየሱስ ቅዱስ ስጋውና ክቡር ደሙ ነው። በትዳር ሕግ አንድነትን የሚፈጽሙ ጥንዶች የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ስጋውን ክቡር ደሙን ተቀብለው አንድነታቸውን ይፈጽማሉ። ከዛ በኋላ ደግሞ በሩካቤ አንድነታቸውን ይፈጽማሉ። እና የክርስቶስ ኢየሱስ እግዚአብሔር አንድ ያደረገውን ያለው ከትዳር በኋላ ያለው ህይወት በአጠቃላይ ዝሙት፣ ፍትወት ተብሎ አይጠራም።
ኦኬ አመንዝራነት ተብሎ አይደለም የሚጠራው። ጋብቻ ክቡር ነው፣ ለመኝታውም ደግሞ ምን የለውም ብለናል ቅድም፣ እርኩሰት የለውም which means የተቀደሰ ነው። ይህንን አንድነት ደግሞ ያጸናው ማን ነው? አምላካችን እግዚአብሔር ነው። እና በእኛ ቤተክርስቲያን ጥንዶች ከተጋቡ በኋላ ለምንድን ነው 3 ቀን የሚቆዩት? አልፎም ደግሞ በአገልግሎት ላይ ያሉ ሰዎች ለምንድን ነው 41 ቀን የሚቆዩት ሲባል ያ የቤተክርስቲያን ስርዓት ነው። አሁን ይሄ ጉዳይ ፕሮቴስታንት የሆኑ አማኞችን የሚመለከት አይደለም። እዚህ ውስጥ ላሉ ኦርቶዶክስ እህቶች ወንድሞቻችን ለማስተማር ብለን እንጂ ከፕሮቴስታንት እህት ወንድሞቻችን ቁጭ ብለን የምናወራበት ጉዳይ አይደለም የሚሆነው። ለምንድን ቅድም እንዳልነው መሰረታዊ በሆኑ የቤተክርስቲያን ዶግማቲክ በሆኑ ትምህርቶች ላይ ልዩነት ስላለን ይሄ ስርዓት የተቀመጠው ላመነ ሰው ነው። ለምሳሌ ፕሮቴስታንት ወንድሞቻችን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ስጋው ክቡር ደሙን ማለትም ቅዱስ ቁርባንን አማናዊ ነው ብለው አያምኑም። ይሄ ስርዓት የተቀመጠው የክርስቶስ ኢየሱስን ቅዱስ ስጋውን ክቡር ደሙን ማለትም ቅዱስ ቁርባንን አማናዊ ነው ብለን ለምናምን ለኛ ነው። የምንበላው እውነተኛ የሆነ ስጋውን ነው፣ የምንጠጣው እውነተኛ የሆነ ደሙን ነው። ስለዚህ ይሄ ቅዱስ የሆነ የክርስቶስ ስጋ ይህ ክቡር የሆነ የክርስቶስ ኢየሱስ ደም ከምንም በላይ ለኛ ስለሚልቅብን ከስጋዊ ፈቃዳችን እንቆጠባለን ማለት ነው። ኦኬ ጋብቻ ክቡር ነው፣ ለመኝታው ርኩሰት የለውም፣ ጋብቻ የተቀደሰ ነው። ግን ጥንዶች በሥርዓተ ቤተክርስቲያን ሲጋቡ የተቀበሉት የመለኮትን ስጋ የተቀበሉት የመለኮትን ደም ስለሆነ እንደው የሚችል 3 ቀን እንደው በእምነቱ የሚጸና ደግሞ 41 ቀን ድረስ ይቆያል። ይሄ የቤተክርስቲያናችን ስርዓት ነው። የእነዛ ቀናቶች የሚቆጠሩት ለምንድን ነው? ስለ ቅዱስ ቁርባን ክብር ነው። ቀደም እንዳልኩት አሁን ይሄን ድረስ ከፕሮቴስታንት ወንድሞቻችን ጋር አናወራበትም። ለምንድን? ምክንያቱም ፕሮቴስታንት ወንድሞቻችን እንደ ቁርባኑን አማናዊ ነው ብለው አያምኑም። ባጭሩ ኦኬ ቅዱስ ቁርባንን ማለትም የጌታ እራት አማናዊ ነው ብለው አያምኑም። መታሰቢያ ነው ብሎ ነው የሚያምኑት። እኛ ደግሞ በክርስቶስ የምናምን ክርስቲያኖች ስጋው እውነተኛ የሆነ ስጋ ደሙም ደግሞ እውነተኛ የሆነ ደም ነው፣ የመለኮት ደም ነው፣ የመለኮት ስጋ ነው ብለን ነው የምንቀበለው። ስለዚህ ለዚህ ቅዱስ ለሆነ ስጋ ለዚህ ክቡር ለሆነ ደም የሚገባውን ክብር እንሰጣለን። እንኳንም ኦርቶዶክሳዊ ሆነን። ይብላኝ ሆስት ለሆኑት አመሰግናለሁ። ወንድማችን ሶፊ ትንሽ ሳይሰጡኝና ከተሙ ጋር አውሩ። 40 ቀን የሚለው ታዲያ እንዴት ነው? የምን እምነት ተከታይ ነህ አንተ ሶፊ? የምን እምነት ተከታይ ነህ? ምን አልከኝ? የምን እምነት ተከታይ ነህ አንተ? አይ ለምትጠየቁት ሁሉ ምላሽ መስጠት እንዳለባችሁ እኮ ይናገራል እኮ ልመልስልህ ነው። የምን ቤተ እምነት ነህ ከየት ለተብሎ ጥያቄ አለ እንዴ? እንዴ ለመግባባት እኮ ነው ወንድማችን። እንዴ መልካም አልነበርክ እንዴ ስንገባ? ምንድነው ነገር የሚል አንተ ቤተ እምነት ወንጌል አማኝ ነኝ እኮ። አይ በምንድን ነው የምታምነው እኮ አይደለም ያልኩ። ቤተ እምነት ከየት ነው አንተ? ቤተ እምነቴ ወንጌል አማኝ ነው። ቤተ እምነቴ ወንጌል አማኝ ነው። ፕሮቴስታንት ወንጌል አማኝ ነኝ። ወንጌል አማኝ ነኝ። እሺ ቆይ አንድ ጊዜ የጌታችን የኢየሱስ ክርስቶስ ቅዱስ ስጋው ክቡር ደሙ ቅዱስ ቁርባን ወይም የጌታ እራት አማናዊ ነው ብለህ ታምናለህ? እውነተኛ ነው ብለህ ታምናለህ? እምነት ልለየው ነው ሶፊ። ወንጌል አማኝ ነኝ። አረ እውነተኛ አማናዊ ነው ብለህ ታምናለህ ወይ ነው እኮ ያልኩህ እኮ። ከወንጌል እሱ ነው ቆርሶ የሰጣቸው አይደለ እንዴ? ይህ ስለእናንተ የሚፈሰው ደሜ ነው፣ ይህ ደግሞ ስለእናንተ ብሎ ስጋዬ ነው ብሎ ባጭሩ ምን ልፈልግ ነው መሰለህ? አሁን አንተ እንደ ፕሮቴስታንት እምነት ተከታይ ይኸውልህ፣ አሁን እንዴት ነው የሚሆኑት ሙሽሮቹ? በትዳር ያሉ ሰዎች እንዴት ነው የሚሆኑት? ስንት ቀን ነው የሚቆዩት? ፕሮቴስታንት አማኝን የሚመለከት ጉዳይ አይደለም ብያለሁ። አይደለም ሚዲያ ላይ ቆሰማሁት። ሚዲያ ላይ እስከሰማሁ ድረስ የመጠየቅ መብት የለኝም። ሚዲያ ላይ ብትሰማም ቆይ አትጩህ። በመጀመሪያ ደረጃ እኔ በጣም መበሳጨው በሚጮህ ሰው አይደለ ነገር ያለው ከዚህ ቀደም እና አንተ ስለምንድን ነው የጮህ የምትናገረኝ? ኖ እኔ ቀስ ብዬ ነው እያወራ ያለሁት። አንተ አትጩህ። እኔ ላይ በጣም ብዙ ጊዜ በነገራችን ላይ ከዚህ በፊት ይኸውልህ ከዚህ ቀደም አስተምርሃለሁ። አንተ ካልቻልክ አስተምርሃለሁ። እድል እየሰጠው ነው እኔ ከዚህ ቀደም አንተ እንድታስተምር። ሳትጮህ ለምን አታወራኝ? ምን ነው ይኸውልህ ተመልከት፣ ፂምን እንኳን ሁለት ፀጉር አብቅለህ ያለ አሁን ሶፊ፣ ሁለት አይነት ቀለም
ለምን ትናደዳለህ? አንተ ገና ወጣት ነህ፣ ገና ልጅ ነህ። ከአንተ ስንት ነገር ይጠበቃል። ለምን ቶሎ ቶሎ የምትበሳጨው? ከሰሞኑ በጣም ብዙ ነገሮች ሊያበሳጩ ይችላሉ፣ ሊያናድዱ ይችላሉ። እኔ እኮ ነገር ነው ያናድደኝ። ታዲያ መልሳ ለተጠየቀው ጥያቄ ኖ አይደለም። ለምን ሶፊ ማን ነው እንደዚህ ያልክ ልትመልስ ነው? የተበሳጨውን ነገር ለምንድን ነው እኔ የምትወጣው? ወንድሜ አንተ ሙስሊም ነህ። መጀመሪያ ጉዳይ ይኸውልህ፣ ፈለገ ቀስ ብሎ ሊያስረዳ እየሞከረ ነው። አንተ ምን አገባ? አንተ ምን አገባ? ኦርቶዶክስ ወንድማችን እኮ ነው። ተመስገን። እንዴት ነው ነገር? እኔም የወንጌል አማኝ ወንድማችሁ ነኝ እኮ። አይ ወንድማችን ኢትዮጵያዊ ወንድማችን ሶፊ፣ አንተ ኢትዮጵያዊ አንተ ራስህ ለእኔ ኢትዮጵያዊ ወንድሜ ነህ። በሌላ እንገናኝ። እኔ መቼ እኔ ታዲያ ኬንያዊ ነኝ መቼ አልኩ ሶፊ? አሁን እኔ ለምን ሁሌ እኔ ላይ አትወጣ? የተጠየቀውን ጥያቄ ላለመመለስ እንደዚህ በመጀመሪያ ደረጃ ሶፊ አድምጠኝ፣ ትንሽ ወደኋላ ራቅባል። ወደ ካሜራ መቅረብ በራሱ 40 ቀንና 3 ቀን ቆያል ብላ ስጋ ደሙን ከወሰዳችሁ በኋላ ለምንድን ነው ቆይ ማተረጋገው? አንድ ጊዜ ነገሮች ላይ እኮ መደማመጥ አለብን። ለምንድን ነው ፔንታቶኒክ እና ዲያቶኒክ የምታደርገው ነገሩ? አይሻልም? እኔ ይኸውልህ ሰው ሲጮህ በጣም ነው የሚደብረኝ። በተለይ ደግሞ ሶፊ አንተ ሲጮህ እኔ ደግሞ የሚደብረኝ ሰው በዚህ በኩል ስጠይቀው በዛ ሲሄድ ነው። እኔ ደግሞ የሚደብረኝ ይኸውልህ አንድ ጊዜ እኔ ምሳሌ ልስጥ ነገሮች እንድንግባባ ምሳሌ ልስጥ። ለምሳሌ ጂፒኤስ ቸርችን ታውቋለህ? ምሳሌ ነው ያነሳሁት። ቦሌ ሩዋንዳ ታውቋለህ? ቦሌ ሩዋንዳ ጋር አዲስ አበባንም አላውቅም፣ አማርኛም አላውቅም። ጂፒኤስ ቸርችን እንዴት አታውቀውም አንተ? አያውቅም። እኔ ነኝ የማውቀው እሱ። ታሙ ጂፒኤስ ቸርችን ታውቋለህ አንተ? እኔ አውቀዋለሁ። ሩዋንዳ ያለው ጠዋት ላይ ሰይጣን ማታ አገኘሃለሁ ብሎ ነበር። በእናንተ በኩል ሆኑን አላወኩም። ኤኒዌይስ ለእኔ ትንሽ ታይም ስጡኝ ሶፊ። ትንሽ የጸሎት ሰዓቴ ስለደረሰ ይቅርታ። እውነት ነው። ምንም 5 ሰዓት ለጸሎት ነው። ምንድን ነው የኔ ትንሽ የጸሎት ሰዓቴ ስለደረሰ ነው። በጣም በጣም ማከብራችሁ ታሙ ኦርቶዶክሳዊ ወንድማችን፣ ሶፊ ኢትዮጵያዊ ወንድማችን፣ በጣም ነው ማከብራችሁ። ትንሽ የጸሎት ሰዓቴ ስለደረሰ ጸሎት ላደርግ ነው። ተመልሼ እመጣለሁ። 40 ቀን ሞላል ዛሬ 40 ቀን ሞልቷል። እሺ ዛሬ 40ኛው ቀን ላይ ነው ሄዷል። እሺ በቃ እንግዲህ ምን ላርግ እንጂ ጥያቄ ነበረኝ ሆነን ለመናገር። ታሜ አንድ ሰው በእናንተ ቤተክርስቲያን እንግዲህ ስጋና ደሙን ከወሰደ በኋላ ያው ከዛ በኋላ የጋብቻው ቀን በቅድስት ቤተክርስቲያን ከተከናወነ በኋላ አንዳንዶች ለ3 ቀን አንዳንዶች ደግሞ ለ40 እና ለ41 የሚል አለ። የትኛው እውነተኛ እንደሆነ አላውቅም። ስለዚህ ምንም ነገር አያደርጉም ባልና ሚስቶች? ጥሩ ጥያቄ ነው። ጥያቄው እንደ ጥያቄ ግን እኔ አዲስ ክርስቲያን ነኝ፣ ብዙም እዚህ ላይ እውቀቱ የለኝም። ምንም አያደርጉም እኮ ያው ብዙም አዲስ ክርስቲያን አይደለም፣ ከፕሮቴስታንት ነው የመጣሁት። ብዙም እንደዚህ አይነት ጥያቄ አልጠየኩም። እኔ የጠየኩት ነገረ ድህነት ላይ ነበረ፣ የመዳን ጉዳይ ነበረ ከስርዓቱ በፊት የሚቀድመብኝ የነበረው። እሱን የመዳን ጉዳይ ነው ተመልሶልኝ የመጣሁት። እንዴት ነው የምታደርገው ታዲያ? አሁን እኮ ያው እንደነገርኩ ነው። ብዙም እኔ ምንድነው እንደነገርኩ ማለት እኮ ይሄ ጥያቄ አልሆነብኝም ነበረ ለሚባል የመጀመሪያው ጉዳይ እኔ እንደምታውቀው ነው። ይሄ እንደዚህ አይነት ነገሮች ጥያቄ ሊሆኑብኝ ስለማይችሉ ጥያቄ የመዳን ጉዳይ ነበር። እሱ ተመለሰልኝ። ኦርቶዶክስ ሆንኩ። ኦኬ አሁን አንተ ከፕሮቴስታንት ነው የመጣኸው። ከፕሮቴስታንት ወደ ኦርቶዶክስ ሆንክ። ከዛ አሁን በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ሄደ ወደ ጋብቻ ብትደርስ እና ቢሆን እንደ ድንግል ነው የምትቆጠረው ወይስ እንዳልደነገለ ነው የምትቆጠረው? ስደርስ እናወራለን። ይቅርታ ሶፊ፣ ጸሎት ሰዓቴ ደርሷል። ግን
ተመስገን መቼ ነው ነበር ክርስቲያን የምትሆነው አንተ? 2 ዓመት ሞላ እኮ አዲስ ክርስቲያን ነኝ እያልክ እንዴ? ለጠየቀ ጥያቄ መልስለት። እኔ ጸሎት ላይ ነኝ፣ ጸሎቴን አድርጌ መልስ። 2 ዓመት 3 ዓመት አዲስ ክርስቲያን ነኝ አይከብድም? መቼ ነው ነበር ክርስቲያን የምትሆነው? ተመስገን እንዴ ናቲ ራሱ እኮ አዲስ ክርስቲያን ነኝ አይልም። አሁን ቅርብ ጊዜ ወደ ቅዱስ ቤተክርስቲያን የተጨመረ ወንድማችን ናቲ ያለተው ተመስገን ተው። አይ ያው ከእውቀት ከፍለን እናውቃለን ያለው ጳውሎስ የማውቀውን ነው መልሰው ዘሎታ አዲስ ራሱ አፍ ላይ ያረጃ አለ ኮዮ ይሄ ነበር ከክርስቲያን ዝም በል አዲሱ ራሱ አፍ ላይ ያረጃል። እሺ አሁን እንዴት ነው የሚኮነው? ያ እንዴት ነው? ለምንድን ነው 3 ቀንና 41 ቀን? ቀኑ ራሱ ለምን ተመረጠ? 3 ቀን አልደረስኩም ብዙም። በነገራችን ላይ ጥሩ ጥያቄ እኮ ነው። ጥያቄው እንደ ጥያቄ ከፈጠረብን ግን እኔ ምንም አሳስቦኝ አያውቅም ስለ ጋብቻ ስለምናምን። እኔ ደግሞ በቃ አሳስቦኝ አያውቅም እኮ። አሁን ምንድን ነው በ3 ቀንና በ41 ቀን መካከል ለምንድን ነው የማያረጉት እኮ? እኔ ምን አውቃለሁ? ጥያቄ አልፈጠረብኝም አልኩ እኮ። እንዴት ሁላችንም ላይ ጥያቄ ይፈጥሯል እኮ። ለምንድን ነው የማትመልሰው? አንተ ጥያቄ ያልፈጠረብህ መለስ እኮ ለምን መሰለህ? አሁን ቤተክርስቲያን ብዙ ሊቃውንቶች አሏት። ከጋብቻ ጋር የተያዘ መልስ ሊመልሱ የሚችሉ ሊቃውንቶችን መጠየቅ ነው። እኔ ብዙም አይገባኝም። እንደዚህ ጥያቄ ምንም አልፈጠረብኝም። እኔ ግን ስታስበው ግን ምን ይመስላል? 40 ቀን የሚቆዩ ይመስላል። አሁን እኔ ወንድሜ ፈለገን አምነዋል ይቆያል። የት እቤት ነዋ። ይቆያል ስትል ምን እያደረገ ነው የሚቆየው? ቤተሰብ ቤቱ እንደሚቆየ ይቆያል እንዴ እኮ። ምንድን ነው ይቆያል? ምን ላይ ነው የሚቆየው እኮ? ስለምን ጥያቄ ራሱ ልክ አይደለም። ሶፊ ምንድን የጠየቀኝ ይቆያል አልክ። ምን ላይ ነው የሚቆየው እኮ? በቃ 40 ቀንና 40 ሌሊት ቤት ይቆያል ያልኩት። ላይወጣ ይችላል አንድ ሙሽራ ከቤት። ኧረ እንደዛ አይደለም ኬዙ። ምንድን ኬዙ? አልገባኝም። ኬዙ ከባድ ነው የሚሆነው። በቃሽ። ይህም እንደው የሚጨቀጭ እንዴት ነው በቃሽ? እንዴት ነው በቃሽ ማለት? ታቦር ባህል ላይ መድኃኒት ታቦር ከጠፈር ነው እንደ የመጡት? አይ ሶፊ፣ አንደኛ ምን መሰለህ፣ እኔ አሁን እናንተን ሶፊ በጣም በጋዜጠኝነት ስራ አንድ ሌላ በጣም ያንተ የቅርብ ሰው ደውሎልኝ ከሶፊ ጋር አንተ እንዴት ነው እኮ የምታወራ አለኝ። እንዴ እኔ እኮ ከሶፊ በፊት የነበሩ መምህሮች ነው ፊደል ያስተማሩኝ። ሶፊ በሰውኛ ወንድሜ ነው። ለምንድን ነው ሶፊ ጋር ማልሄደው አልኩት። እና ሶፊ በጣም ብዙ ነገሮችን ሸፕ አድርጎ የሚመራ ጋዜጠኛ ነው እና እዛ ጋር ስትገባ ትንሽ መጠንቀቅ አለብህ አለኝ እና እሱን እንዶርስ አድርጌያለሁ። አንደኛ የምታወሩት ስለ ጋብቻ ስርዓት ነው። የጋብቻን ስርዓት ደግሞ በሚያውቁና በማያውቁ ሰዎች መካከል መማማር ያለባቸው መምህራኖችን መጋበዝ ያስፈልጋል። ቪዲዮ ይክፈቱ። በነገራችን ላይ ከባህላዊ መድኃኒት ጋር ጠይቅልኝ ሶፊ፣ ይሄ ነገር እንዴት ነው? እኔ እፈልጋለሁ። ተመስገን፣ አንዴ ጠብቀኝ፣ እመጣለሁ። ቪዲዮ ክፈቱ። ታቦር ቪዲዮ ክፈቱና ነገር ይገባል። ሶፊ ቆይ አንዴ ቪዲዮ ይክፈቱልኝ። ቁም ነገር ነው የምናወራው። ቪዲዮ ከፍተው ብዙዎች እንዲማሩበት ማን እያወራ እንዳለ እንዲያውቁ ፈልጋለሁ። እውነት ለመናገር የሚያወራው ታቦር ነው እኮ። ክፈቱ፣ ቪዲዮ ክፈቱ። ዛሬ አዲስ ሆኑ እንዴ? ታቦር ምንድን ነው? ሶፊ አንዴ እኔ አንደኛ ብዙ ለምኜ ስለገባው አንዴ የት መች ለምነው እኔ አይደል እንደ ያስገባሁት? ታቦር ራሴ አይደል እንደ ስቤ ያስገባሁት? ልመናዬ ስለተሰማልኝ ነው የገባሁት እንጂ ማንም አላስገባኝም። እንደዛ እንዳይሉ እንደውም ላይቡን ዘጋዋለሁ። እኔ ቤት ለምነውም አያውቁም። እኔ ቤት ሰው ተመርጦም ገብቶ ያውቃል። የመጣ ሁሉ ገብቶ ሀሳቡ ግን ሃይማኖቱ ግን ምንድን ነው ግን ሶፊ? ታቦር ባህላዊ መድኃኒት ባህር ዳር
ጠይቅልኝ። ማወቅ ፈልጌ ነው። ሃይማኖታቸውንም ብናቅ እያወቅን እንድንሄድ ለጠቅላላ እውቀት። አይ ከዚህ በፊት ስለጠየኳቸው ነው ያቋቋም እኔ አላቃቸውም፣ ጌታን አላቃቸውም። ይኸው በኢትዮጵያ ኦርቶዶክስ ቤተክርስቲያን አቋቋም መምህር ናቸው። ኧረ እንትን ተቋም የለህም እንትን አቋቋም ይላል እንዴ? እንዴት ሲጀምር ያቋቋም መምህር ከኛ ጋር ከምዕመኑ ጋር ቲክታክ ላይ ሲመጣና ሲውል አይገኝም። አይደሉም። ያቋቋም መምህር ክብራቸው የሚጠብቁ ናቸው። ድገት ቅጠል በጣሽ ሊሆኑ ይችላሉ እኮ። ታዲያ ጆሮ ከሚበጥስ ቅጠል መበጠስ አይሻልም? ለሰው ልጆች ሊሆኑ ይችላሉ ነው። እስቲ እንጠይቅ። ለማንኛውም አልፎ ከመናገር እኔ አልፌ ከመናገሬ በፊት ከሳቸው አንደበት ላዳምጥ። ከዛ በኋላ ፊት ቪዲዮ ሲያበሩ እንቀጥላለን። እሺ ያቋቋም ቲክታክ ላይ መጥቶ ተመስገን። አቤት ስምህ ከምድር እስከ አርያም ነው፣ ተግባርህ ደግሞ እንዳይወርድብኝ በጣም ተጠንቀቅ። ለምን መሰለ? እኔ ይኸውልህ አንደኛ አካሄዱን አይቶ ሸክሙን ይቀሙታል የሚባል ብሂል ከተጠቀምኩ ለአንተም ለእኔም ጥሩ አይደለም። ሰው በሰውኛ አድምጥ እባክህ፣ አክብር አባ አይደለም። አይ ይኸውልህ ከማክበሬ በፊት የመጀመሪያው ነገር ይኸውልህ አንደኛ ቅጠል በጣሽ ነህ፣ ቅጠል በጣሽ አይደለም። ዝም በል መጀመሪያ አድምጠኝ ወንድም። እኔ ከአንተ ጋር ለስድብ አይደለም የመጣሁት። አንደኛ የማታውቀው ነገር ውስጥ ያቋቋም መምህር ነኝ እንዳትለ ሌላ ጊዜ መቻልኩህ። እኔ መጀመሪያ ዝም በል ሰማሁት አይደል እንዴ? ሶፊ ማለት እኮ ባለሚዲያው ነው እንጂ ግለሰቡን ያለው አይደል እንዴ? ምንድን ነው የምታወራው ያለው? እሺ ቀጥል። የት ቤተ እምነት ነህ? ምን አገባ ስለ ቤተ እምነት? በሰውኛ ማውራት አልችልም እንዴ? ቤተ እምነትህን ማወቅም አለብህ። ምን አገባህ እኮ ነው። ምን አገባህ? አንደኛ እኔ ሰው ነኝ፣ ስታይ ሰው አልመስልም እንዴ? ኖት ይቀጥሉሽ። እዚህ ሀገር ምን መሰለህ በጣም የተቸገርነው አንዳንድ ቁንጽሎች እየገቡ የሰውን ማንነት ሳያውቁ መዘባጠራቸው ነው። ሰው በዛ ምክንያት የተለያየ ድርጅቶች ተፈጥረዋል። አይኖ ድርጅቶች አያጸድቁም፣ ድርጅቶች በሰው ቋንቋ አይመዱ፣ ግን ሰዎች የሚፈጥሯቸው ሚስጥሮች ለሌላ ቃል እየተጠቀምንባቸው ነው። ስለዚህ ወንድሜ በመጀመሪያ ደረጃ ሰውን በክርስቶስ መጀመሪያ ማመንና ሰውን ማክበር ነው። ምክንያቱም ሰው የሆነው አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማይ ወጥቶ በሰው ቋንቋ ሰውን አክብሯል አይደል እንዴ? ስለዚህ መጀመሪያ ሳታውቀኝ እኔ አውቅሃለሁ በደንብ ብጥር አድርጌ ነው የማውቅህ፣ ብጥር አድርጌ ስለማውቅህ ማታውቀው ነገር ውስጥ ገብተህ ሶፊ ለሚጠይቅ ጥያቄ ቀጥተኛ መልስ ስላልሰጠህ ለዛ ነው የገባሁት። እና ወንድሜ ሆይ በጣም አከብርሃለሁ በእግዚአብሔር ስም። ስለኔ እኔ መልሳለሁ። ግን ምንድነው ነው የጠየኩት መሰሎት? ታቦር ባህላዊ መድኃኒት እባክህን ወንድሜ እባክህን አንድ ጠይቆት ነው። 1000 ዓመት አላወራም፣ 1000 ዓመት አላወራም። ሰምቻለሁ። ቤተ እምነቱንም ባቅስ ከመፈጠርህ በፊት ስለ አንተን ያውቅ ነበር እና አንድ የጠብቀኝማ በእናትህ። ማንና ነው አንተ የምታውቀው? ከመፈጠሬ በፊት ሳትፈጠር ነው የማውቅህን ያንተን እኮ። አንተ ሳልፈጠር በፊት የምታውቀኝ አንተ ማነህ ነው? ማስረጃ አለኝ፣ በኋላ እነግርሃለሁ። አንዴ ታገሰኝ። ምንም ማስረጃ የለም። የአጋንንት ስም ጠሪ ነህ እንጂ ልታውቃቸው አንተ ማን ስለሆንክ ነው? አንተ ማን ስለሆንክ? አዎ ነኝ። እሺ ምን ላድርግልህ? ዱቄታ ሞያሌ ከሆንክማ ጠብቅ ነኝ። አዎ በቃ እሺ ስማ፣ እኔ ከመፈጠሬ በፊት አንተ ማን ስለሆንክ ነው የምታውቀኝ? ልታውቀኝ የማትችል ሰው ነህ እንጂ ማን ስለሆንክ ነው ከመፈጠሬ በፊት የምታውቀኝ? አንተ ከመፈጠር በፊት ከእናትህ ማፀን ጀምሮ አውቀሃል ያለው እኮ እግዚአብሔር ነው። አንተ እግዚአብሔር ነህ እንዴ ልታውቀኝ የምትችለው? ከእናትህ ማፀን ጀምሮ ሳትፈጠር በፊት አውቀሃለሁ የሚለው ቃሉ ላይ እግዚአብሔር ነው። አንተ እግዚአብሔር ነው ወይ እኔ ልታውቀኝ የምችለው ከመፈጠሬ በፊት? ወይስ መጽሐፉን ተሸካሚ ነህ ተጠቃሚ አይደለ? አንተ ማንን የምታውቀኝ እኮ? ጨርሳ እየሰማሁ ነው እኮ። አንተ ማነህ? እኔ ከመፈጠሬ በፊት አንተ ልታውቀኝ የምትችለው አንተ ማነህ? እግዚአብሔር ነው ሊያውቀኝ የሚችለው እንጂ አንተ እኔን ከመፈጠሬ በፊት ልታውቀኝ የምችለው አንተ ማን ስልጣን ሰጠኝ ልታውቀኝ የምችለው ማነህ? ወንድሜ ወይ እንዳስረዳህ ጨርስና ኒውት አድርገህ እኮ መልስልኝ። አንተ ማነህ እኔን ከመፈጠሬ በፊት የምታውቀው? ጨረሰ ሶፊ ጥያቄውን?
አዎ ተሙ አንድ ነገር አለ። ጥያቄ እኮ ጠየቅኩ እኮ ምን ጨርስ ተሙ አንደኛ ምሽት ነው፣ አንዳንድ ነገሮችም እንዳይፈጠሩ ታቦር ጋር እኔ እንዲያውም እሱ ጋር ያለውን አንቀጥቅጬ አወጣለታለሁ እንጂ እኔ እኮ ክርስቲያን ነኝ። እሺ አሁን ጨርስ፣ መጀመሪያ በቃ ጨርስ። አንተ ማነህ ነው እኔን ከመፈጠሬ በፊት የምታውቀው? እኔ በዚህ ልክ ባትጠይቅ ጥሩ ይመስለኛል። ተው ከተባልክ እኔ አሁን ተው ሲለኝ ታቦር ወዲያው አንተ ሟርታቸውና ድግምታቸው የሚያስደነግጥ ከሆነ ሚውት አድርገህ ቪዲዮ አብረህ ቁጭ በል። እኔ ከሳቸው ጋር ላውራ። እኔ ሟርትም ድግምትም አስፈርቶኝ አያውቅም። አዎ ሟርትም ድግምትም አስፈርቶኝ አያውቅም። ሟርትና ድግምትን የሚረግጠውን ድንቅ የሆነውን የሰራዊት አምላክ እግዚአብሔር እዛው በቃ እናንተ ተረግባቡ እኮ ሚውት አድርግ። አንተ ሟርታቸውና ምናምን የሚያስደነግጥ ከሆነ ሲያስደነግጥ ይዋል ያቃዥ ከፈለገ እኔ እንዲያውም እሱ ላይ ያለውን አጋንንት ነቅዬልን ነው የማውጣው። ክርስቲያን ነኝ እኔ። ስማ አንተ ማን ከመወለዴ በፊት የምታውቀኝ? ታቦር ባህላዊ መድኃኒት ንገረኝ። ታቦር አንተ ከመፈጠሬ በፊት ልታውቀኝ ወንድሜ። አንደኛ እኔ እብድ አይደለሁም። ጨርስ ጥያቄህን አልኩ። ጨርስና ዝም በል። አንተ ከመፈጠሬ በፊት ልታውቀኝ ልትችል ስልጣን የሰጠ ማን ነው? አንተ ፈጣሪ ነው ወይ ነው መልሽ። በጣም ጥሩ ጥያቄ ነው። ኒውት አድርግ። አሁን እንዳትገባ አመሰግናለሁ። ኒውት ስላደረግክ ወንድሜ ተመስገን። የጌታ ልጅ አመሰግናለሁ። ኒውት አድርገሃል። አንተ ከመፈጠር በፊት እንደ ሰው ሆነ ከመፈጠር በፊት አውቅህ ነበር። ይሄ ቃል የእግዚአብሔር ቃል ነው። ይህንን ቃል በመጠቀም በማታውቀው ርዕስ ውስጥ ገብተህ ስትናገር ያንን ቃል ለማስረዳት ስገባ ጌታን መሆን እኔን አይጠበቅብኝም። በአምሳሉ እንዴት ልታውቀኝ ቻልክ ነው? አንተ ዝም ብለህ ስማ። ስማ በእናትህ አንተ ራሱ ጁንታ ነህ ማለት ነው። እኔ የተናገርኩበት መልስ ሶፊ፣ አንተ ጋዜጠኛ አይደለም። ሶፊ ፈርተዋል። ሲጀምር ሟርትና ደግም ሶፊ ከእግዚአብሔር ውጭ የሚፈራው ኃይል የለም ወንድሜ። አንደኛ ይኸውልህ ልንገርህ እንዳንተ አይነት ቅጠል በጣሽ ነገር እንደማልወድ ታውቀኛለህ ሶፊ። አዎ ግን ምን መሰላችሁ፣ አንደኛ ያው ትልልቅ ሰዎች ናችሁ። እናንተን እኔ ልመራችሁ አልችልም። እናንተ እርስ በርስ እያወራችሁ ነው። ሁለታችሁም ኦርቶዶክሳውያን ናችሁ። አይደለም ነው ኦርቶዶክስ ነኝ አላለም። ሃይማኖቱን ጠይቀው። ምንድነው ሃይማኖት? ስለምን አገባ ነው ያለ። ይፈራል በሃይማኖት። ኧረ ኦርቶዶክስ ናቸው። ታቦር አይደለም ታቦር ምንድነው ሃይማኖት? ይኸውልህ አየሁ። አሁን ይሄ ሰውዬ ጸበል ያስፈልገዋል። እኔ አሁን ሶፊ አሰርና ላክሌል አጥምቀው። ስማ መጀመሪያ አንተ መጠመቅ የሚገባህን ታረግ ደግሞ ይታጠምቃል። እኔ አንተ ላይ ያለውን አጠምቅልሃለሁ እንጂ መጀመሪያ አወጣልሃለሁ እንጂ አንጃጫልሃለሁ። አንዴ ቆይ በእናትህ ጊዜያችን አትብላብን። አንዴ በቃ ትንሽ አወጣልሃለሁ እንጂ ሶፊ በእናትህ ምንድን ነው? በቃ ልውጣ ሶፊ። እኔ በቃ እኮ መልስልኝ። አውቃለሁ ላልከው አንተ ማነህ? አንተ ማን ጀምሮ ሳለን ያውቃል ያለው እግዚአብሔር ነው። አንተ ማን ነህ ልታውቀኝ የምትችለው ነው? እግዚአብሔር ያውቀኛል። ልብና የኩላሊት አምላክ መርማሪ ነው። አንተ ማን ነህ? ከስር በጣም ብዙ መምህራኖች አሉ። አየህ፣ ለዛ ነው አንደኛ ወንድሜ እኔ ስጀምር አንተ ታወራለህ። እንዴት አድርገን እናውራ? አንዳንድ ቁጥር የሚጽፉ ወረፋ ላይ ገብተው ሶፊ ጋር አንዳንድ ሀሳብ ማውራት የሚፈልጉ ወንድሞች አሉ። ስማ አምላክ ሶፊ ነው እንዴ? ሶፊ ያበዛ። ሶፊን ተወውና መልሱን ብቻ መልስ። እንደውም እኔ ሳስብ ተመስገን ፈርተሃል። በምኑ መድኃኒዓለም አንተ እኮ ክርስቲያን ነኝ እኮ እኔ ሶፊ የተከተልኩትን እኮ ማመንና ማውቅ ሳስብ እንደውም አንተ ነው የፈራህ። እሳቸው ምንም አላሉህም። እሳቸው ምንም አላሉህም። አንተ ፈርተሃል። እኔ ቲክታክ ላይ የመጣ ምድረ ቅጠል በጣሽን ፈርቻለሁ። አንተ ነው የፈራው። ነጭ ሽንኩርት እንዴት እንደሚላጥማቸው የባህል እኮ ጻፈ እንጂ አይደለም ነው እኮ የባህል ይሄ ነጭ ሽንኩርት ላጭ ነው። ይሄ ሲጀመር ነጭ ሽንኩርት ላጭ ነው። ከታፊ እንኳን አይ እንደዛ አትበላቸው እኮ ጻፈ እንጂ አይደለም ነው የምነግርህ እኮ በግልጽ ነው የምነግርህ። ተመስገን ሌላውን ባታከብር በሰውነቱ አታከብርም። ቆይ እስቲ እንደዚህ እናድርግና እንደዚህ ነብይት ወርቄ ነብዩ ከለከለ እኮ እንዳትከለከል ሶፊ ይመለስ እኮ አይደለም። አይሚሳደቦ ስድብ ሁሌ ያስጠላል።
ሶፊ ሳትወለድ በፊት አንተ ታውቃለህ ብላለ ካለው ሊነግር ታዲያ ቆም እሱ የሰው ልጅ የሚያውቅ እግዚአብሔር ብቻ ነው። እኛ መስማት እንፈልጋለን የት ላይ እንዳለው። ስለዚህ ከመጀመሪያ አውቃለሁ ስላለ ማልሱ ይመልስ። ታቦር የሚባለው ታቦር ነው ታቦት ነው ታቦት ነው ታቦር ነው ምን ይባላል? ስለዚህ ማልሱ ይመልስ። ለተመስገን ለምን አይመልስም? ቶሎ ጊዜ ፈጀው እኮ ኮችን ብቻ ይመልሰ። በዚህ ጉዳይ አውቃለሁ እኔ ዓለም ከመፈጠሩ በፊት የነበርኩኝ ነኝ ካለኝም አዳምጠዋለሁ። እኔ ከመፈጠሬ በፊት እንድታውቅ ስልጣን የሰጠ ማን ነው? ባጭሩ ነብይት ወርቄ ተጠይቅ። በቃ እሺ አንተን ጥያቄ ነብይት ወርቄ ጠይቂ አንቺ። ወለድ በፊት አውቃለሁ ያለ ለተመስገን ነው እንጂ አይመለከትም። ግን እኔ መስማት እንፈልጋለሁ። እኔ ምን አገባኝ? ሲጀመር እኮ ታሪክ ነው እኮ ሳሬ እኮ ጉድ ነው ሰማው። ታሜ እንዳትታመ እርግጥ ታሜ በዳም ታቦት ነው የሚለው አንዴ ለተመስገን ልመልስ። በእናትህ ሶፊ አንቺ እህቴ ቆይ አንዴ ተመስገን ስሞትልህ አንዴ ስማኝ ስሞትልህ ሙቻ አላሳዝንህም? ተመስገን እየወንድም አለም እኔ ይኸውልህ አንተን ቅዱስ ጳውሎስ ምን አለ መሰለህ? እኛ የእግዚአብሔር ቤተሰቦች በስጋ ብንለያይ በመንፈስ ቅዱስ አንድ ነን። እኔን ሰው ማየት ፈልጋለሁ። ቪዲዮ አብሩት ይመልስልኝ ሶፊ። እኔም አበራለሁ ከፈለገ ያብራና ይመልስልኝ። ማርያም ሁለታችሁም አብሩ ሁለታችሁም አብሩ ዳይ በቃ አብሩ እናብራ እንዴ ለምን ቢባል እኔ አምላክ ነኝ ያለ ሰውዬን ማየት ፈልጋለሁ። አምላክ እንዳንተ ፉንጋ ከሆነማ አልከተለውም። ኧረ እንደተ እውነት ደህና ደሩ። ይህ ሰውዬ አይደለም ከፈተው ፍርሃት ነው፣ ፍራቻ ነው። አትወጣም፣ ፍራቻ ነው ይሄ። አንተ ፈርተህ ከወጣ እኛ ነግም አልተውም፣ እንከተላለን። አንተ የገባ ቦታ አንተው። ስለዚህ መልሱ አምላክ እንዳንተ ፉንጋ ነው። እስኪ ክፈት ቪዲዮ። ሶፊ የኔን ቤት አስተዋውቅልኝማ፣ ንገራቸው ይምጡ እኔ ቤት። ታቦር አንተ ቤት መምጣት ለምን አስፈልግ? ታቦር 1000 ምናምን ሰው ቁጭ ብሎ ንቀት ነው። 1000 ምናምን ሰው እያለ መውጣት ንቀት ነው። ታቦር ይኸው ቪዲዮ አብርቷል። ቪዲዮ ያብሩ ታቦር። እኔ ማከብሮት ሰው ኖት። እኔ በአመክንዮ ማምን ሰው ነኝ። ስለዚህ አክብረው ከፍታለሁ ብለዋል። ከፍተው ያብሩት። ቶበል ቪዲዮ አብራልኝ። ታቦር አቤት። ውሃ እየጠጣ ነው እኮ እኔ ውሃ የለኝም እኮ። አብሩት፣ ቪዲዮትን አብሩ። እርሶ አንድ ቪዲዮ ላብራ አላችሁ፣ ፈረዳችሁ። ሁሉም ሰው እየጠበቀ ነው። ሰው ጥያቄ ስለሆነ አይ አብሩና እርሶ በጨዋነት በመከባበር ጥያቄና አመክንዮ ላይ በተመረኮዘ እናውራ። መበሻሸቅ ጥቅም ስለሌለው ስለዚህ ምን እያደረጉ ነው? ታቦር እየከፈትኩ ነው። በር አይደለም እኮ ያልኩት ካሜራ ነው። እሺ ይኸው እታያለሁ። ሁለታችንም በትልቁ አልመጡም። አይኔ ጋር መጥተዋል። በትልቁ እንዴት ነው የምትሆኑት? ቆይ እኔ ላድርገውሽ። አይ አንተ ነው የምትችለው። እኔ ነው የምችለው፣ አንተ ነው የምትችለው። በቃ ይሄም በቂ ነው። እንደዚህ ነው። አዎ ለማንኛውም እኔ ከመፈጠሬ በፊት ታውቀኛለህ አውቃለሁ ብለሃል እና አንተ ማነህ? ዓለም ከመፈጠሩ በፊት እኔ ከመፈጠሬ በፊት እንድታውቅ ስልጣን የሰጠህ አንተ ማነህ? ይኸውልህ ተመስገን አዳማ ዝም ብለህ ይኸውልህ ተመስገን፣ አሁን አንተ ሰውን ከርዕስ ውስጥ ለማስወሰድ የሄድክበት ርቀት እንጂ ሰው በሰው ቋንቋ ብቻ ሳይሆን የተፈጠረው በአርአያ ሥላሴ ነው። ቅዱስ ጳውሎስ እንደተናገረው አንተ እኔ የገባሁት አንተን ለምትጠየቀው ጥያቄ ትክክለኛ መልስ መስጠት ስላልቻልክ እንደ አንድ የቅድስት ቤተክርስቲያን ልጅ ለአንተ ለመንገር ነው።
ለኦዲየንሱም ክብር ሲባል ለማስረዳት ነው። አንተ ቅዱስ ጳውሎስ እኛ የእግዚአብሔር ቤተሰቦች በስጋ ብንለያይ በመንፈስ ቅዱስ አንድ ነን እንዳለው አንተ የምታነበው ውርድ ንባብ ነው። እኔ ደግሞ ትርጓሜ ነው የምነግርህ። እንዴት እንግባባለን? አንተ የ1 ዓመት ሕፃን ልጅ ነህ፣ እኔ ደግሞ የ46 ዓመት ሽማግሌ ነኝ። ስለዚህ አንተ ስለ ጌታችን እዚህ ላይ ቅርታ አይደለም። እሺ ሰው የጠራለት ሜዳ አይደለም። ሰው የጠራለት ሜድ ስላለ እኔ 46 ዓመት ነኝ ሲሉ ፕሮቴስታንት ነበሩ። ከዛ በፊት ከ46 ዓመት በፊት ፕሮቴስታንት ነበሩ አይደለም? ቆይ ሶፊ ቆይ ጨርስና እኔ ጥያቄ አለኝ። መጀመሪያ መሰረት ትጠይቃለህ። አይ እኔ 46 ዓመት ነኝ አንተ የ1 ዓመት ነህ ስላሉት ከ46 ዓመት በፊት ፕሮቴስታንት ነበሩ ወይ ሙስሊም ነበሩ ወይ? እርሶ ቅጠል በጣሽ ነው እንጂ ሃይማኖት የለውም። አንተ ከብት ስማ፣ ዝም ብለህ ሌላ ወሬ እንዳታወራ። ቅጠል በጣሽ ነው፣ ምንም ሃይማኖት የለም። ቀጥል፣ ዝም ብለህ እሺ፣ ቀጥል። እኔ ገና ጠይቃለሁ። አንተ ከብት ነህ። ከእንስሳ ጋር መነጋገር ያስቸግራል። ሲጀምር ቅጠል በጥሰህ አታውቅም። ነጭ ሽንኩርት ልጠህ እንጂ መድኃኒዓለምን የነጭ ሽንኩርት አለጣጥ ሳይንስ ነው የምታውቀው። እንደ ትልልቅ መምህራኖች አውራ። አንተ አሁን እችላለሁ ብለህ ወደ መስጊድ ተነገርኩ። አንተ ቅጠል ራሱ እችላለሁ ብለህ የገባ አንደበትህ ስለተከፈተ ብቻ አታውራ። እንዳንተ አይነቱ እንደቆሮ በቅጠል ነው የምናድነው። ከብት አንተ ሳትፈጠር መጀመሪያ አንተ እንደ ሰው ሳትፈጠር ሰው ሁነህ ሳትወጣ ከስፈርም ሰው ሁነህ ሳትቀቀል በፈረንጅ ሳትወሰብ ሰው አድርጌ አውቅሃለሁ እኮ። እሱን ነው አንተ ማነህ? እኔ ከስፐርም በፊት መፈጠሬን አንተ እንድታውቅ ፈቃድ የሰጠ አንተ ማነህ ነው? አንተ እንስሳ ስለሆንክ እኮ እኔ ስፐርም እያለሁ አንተን ማወቅን ማንስልጣን የመድኃኒታችን የኢየሱስ ክርስቶስ ቃል የማውቅ ሰው ነህ። ስማ ዝም ብለህ ነጭ ሽንኩርት ላጭ ነው በቃ። መድኃኒዓለምን አታውቅም። ሌላ እንዴት ነው ነጭ ሽንኩርት የሚላጠው? ነጭ ሽንኩርት የሚልጥ እኮ የተማረ ነው። እንዳንተ አይነት ደንቆሮ አይልጥም። ምን የተማረ ትላለህ? ነጭ ሽንኩርት በውሃም ተዘብዝቦ እንዴት ነው ግን? አንተን ሲጀመር ይኸውልህ እኔ አምላኬን ስለምፈራ ነው እንጂ አንተን እፈጥርሃለሁ። እንደውም እኔ እፈጥርሃለሁ። እንደውም እንዳንተ አይነት አንቦለቡላለሁ፣ እንደ ጭቃ አፈርጥሃለሁ፣ እሰራለሁ። ትልቅ ጋኔል ያደረብህ ጠንቋይ ነህ። ያንን ጥንቆላን ደግሞ እኔ ልጸልይልህ አንድ ጊዜ አዳምጥ። ጮህ ይውጣልህ። ጸልይ እስቲ። በጣም ጥሩ ሶፊ፣ አንዴ ይጸልይልኝ። አንተ ይኸውልህ ጠንቋይ ነህ እኮ ነው የምነግርህ አይደል? አሁን ያው እያሳከከ ነው። ጺምም የሚያሳክከን ስላየን ይኸውልህ እንደዚህ ነው የሚበላ። ገና ያሳክካል። አንተ ይኸውልህ ስለማታነብ ነው እንጂ የሚበላ ለዛ ነው። ወንጌል ብታውቅ ኑሮ ወንጌል ብታውቅ ጺሙን የሚያሳድግ የመንግስተ ሰማያት መጽሐፍ ብታነብ አንተ አንደኛ እንስሳ ነህ። እሳር ነው የምትበለው። እሳር ነው የምትበላ እኮ አንተ። አውቅሃለሁ እኮ አንተ በደንብ አድርጌ። እሳር እኮ ነው የምትበላ። እሳር የምትበላ ኮባ የምትበላ ዱቄት ከሰማይ የበነንክ በጋኔል መንፈስ የምትራመድ ምድር አራዊት የሰፈረብን አንተ። ስለዚህ እጽዋት አታምንም። ለምን? አይሁድ ስለሆንክ አታምንም አንተ። ፍጥረታትም በሙሉ ክርስቶስ የፈጠራቸውን ፍጥረቶች አታምንም። ምክንያቱም አጋንንት በላይ ላይ ስላለ አየህ። ለዛ ነው እንጂ ቃል ብትሰማ ወንጌል ብታነብና እንደዚህ አትናገር። ቪዲዮ አብራ ብላ እያቃጠለ ነው ገና ፊትን ታሻለ ገና ይኸው እያቃጠለ ነው። ይሄ ክብር ነው። ይሄ ክብር ነው። ይሄን ስታይ ታብዳለህ። ይሄን ስታይ የዚህንም ትርጉሙን አታውቀው። እንዳንተ አይነት ከብት ይህን አያውቅም። ሊቃውንተ ቤተ ክርስቲያን፣ ሊቃውንት የክርስቶስ ተከታዮች፣ የድንግል ማርያም ሰራዊት ገና በየቤት እየገባ ያቃጥላል። አንተ አሁን ገና የጺም ትርጉም አታውቅም። ክብር የለህማ፣ ክብር የለህም። ይህ እኮ ክብር ነው። አንተ ክብር አታውቅም። አየህ፣ ለዛ ነው በማታውቀው ርዕስ ውስጥ ገብተህ የምትዘባጥር ስለሆንክ። ወደ ወንጌል እንምጣ፣ በአርስ እንነጋገር፣ በመጽሐፍ ቅዱስ እንነጋገር። አንተ አንድም ነገር የማታነብ ከምትበላው ስጋ ከምትጠጣው ጠጅ ውጭ ምንም ነገር የሌለ ባዶ ነህ አንተ። ገባ? ስለዚህ እኔ መጽሐፍ ቅዱስ አንስተህ ስትናገር ቅድም የማታውቀውን ርዕስ ስታወራ ስለ ቤተ ክርስቲያን ስትናገር አንድም ነገር የማታውቅ ባዶ መሆንክን ነው ያወቅኩት። ባዶነት ደግሞ ለብዙ ሰዎች እንቅፋቱ ሆኗል። እንቅፋቱ ነህ። አሁን አንተ ምንም እንደማታውቅ ከእንቅፋትነት መዳን አለብህ።
ቆይ አይደለም እኔ ያው ስላንተ እውቀት አይደለም እምነግርህ፣ ስለ እውቀት አይደለም። መጽሐፍ ቅዱስ ሲናገር ምንድን ነው የሚለው? ማንም በገባው ልክ ይመላለስ ስለሚል አንተ የገባ የሆነ ጥልቅነት አለ። ነጭ ሽንኩርት የሚላጠው ተዘፍዝፎ ነው ሳይዘፈዘፍ? አዳምጥ፣ ላስረዳ። መልስ እሷን። አሁን የነጭ ሽንኩርቱ መልስ። አዳምጥ፣ ተዘፍዝፎ ሳይዘፈዘፍ። አዳምጥ፣ አታውቅም ማለት ነው። አዳምጥ። ዝም ብለህ ነው ስለ አንዴ እዚህ ጋር ንካልኝ። አንዴ ይሄን ንካው፣ ጆሮ ንካልኝ። አንዴ ጆሮ ማለት ነው። ነጭ ሽንኩርት ተዘፍዝፎ ነው ሳይዘፈዘፍ ነው የሚላጠው? አታውቅም ማለት ነው። አየህ፣ ንካልኝ፣ ጆሮ ንካልኝ። እስኪ ንገረኝ። አትፍራ፣ ተመስገን። ንካላቸው፣ ጆሮ ንካ፣ አትፍራ፣ አትፍራ፣ ንካላቸው። አንተ ንካላቸው። እኔ መፍራት ነው፣ ታዘዛቸዋለሁ። ጆሮ የእግዚአብሔርን ቃል እንጂ የሚያዳምጠው የአንተን ተረት እያዳመጠ የሚውልበት ጊዜ የለውም። ጆሮን ንካ፣ ወደ መስማቱ ከሆነ ፈርተሃል። ጆሮን ንካ። ጆሮ ያንተ አይደለም እንዴ? ይሄ ያንተ አይደለም። ከጠንቋይ ትእዛዝ ሰምቼ ሳይሆን የእግዚአብሔር ቃል የሚለኝን ሰምቼ ነው የምነካው። አንተ ጠንቋይ፣ የእግዚአብሔር ቃል ይናገራል። የእግዚአብሔር ቃል ይናገራል። ሁሉም ሰውነት ያንተ ነው። ያንተ የሆነ ሁሉ እግዚአብሔር ቃል ነው። እንዳንተ አይነቱን ጠንቋይ ደግሞ ላዳምጥ እንዴ? ደግሞ አስተምረኝ። እሺ አስተምረኝ። ታምዬ አንድ ጊዜ እኔ ሳሬ የእውነት አንተ የእውነት አንቺ ምኑን አውቀሽ ነው? አንቺ ዝም በይ። ቆይ ታቦር ግን ከአንተ ምን እንማራለን? ሶሪ ይቅርታ፣ ምን እንማራለን? ታቦርና በእንግሊዝኛ አድርጊው፣ በእንግሊዝኛ አድርጊው። የቱን? ለምሳሌ ሰው ልጅ እግዚአብሔር በመልኩ የፈጠረ ከፍት ብለህ ስትሳደብ ምን አይነት ከአንተ ምንድን ነው የሚማሩ ነው? ንገር። ችግር የለም እኮ ስድቡ እኮ ከአንተኛው አንተ 46 ዓመት እሱ በትክክል አሁን ከአንተ ምንድነው ነው የሚቀበል? እስቲ እሱ ብቻ ምንድነው የምማር? እኔ ከአንተ የሚቀበል በሴትነቴ ነው እያወራ ያለው። ምን ሊቀበል ከአንተ ምን ሊወስድ? እግዚአብሔር ይባርክሽ፣ ይቀድስሽ። ለምን መሰለሽ? ከብት በስም ነው መጠራት ያለበት። እንስሳ ብሎ የጠራ ክርስቶስ ነው እኮ፣ እኔ አይደለሁም። ይሄ እንስሳ ነው፣ እሳር የሚበላ እንስሳ ነው። ስለዚህ ለእንስሳዎቹ ስማቸው እንስሳ ነው፣ ከብት ነው። ይሄ ከብትን ደግሞ ወንጀል ነው ያለው፣ እኔ አይደለሁም ያልኩት። እና በዛ ልክ መነጋገር አለብሽ። አሁን አንቺ ቤተሰቦች ከብት አላቸው፣ አንቺስ ግን ሰው ነሽ። ባሪያ ሥላሴ የተፈጠርሽ ሰው ነሽ። አሁን ተመስገን ስሙ ተመስገን ነው፣ ግን ከብት ነው። ዶክተር ታቦር አስገቡና እኛ የምንግባና ትንሽ እንጫወታ። ሰላም ናችሁ? ሰላም ዘወይ። ምን ሰላም አለ? ምን ሰላም አለ? ሰላም የለም። እኔ ሳሬ ሰው እንደ እግዚአብሔር መልክ የተፈጠረ ሰው ከፍት ብሎ ሲሰደብ እኔ ይሄ ሰላም ብዬ አላስብምና በጣም ከባድ ነው። የእውነት ነው የምላችሁ። ይሄ ከፍት እንስሳ ማለት እኮ እንስሳ ማለት አራት እግር መሄድ ነው እንስሳ። ይሄ ሰው ነው ተመስገን። ሰው ነው። እኔ እስከ ሳሬ ተመስገን በሰውነት ነው የሚማቀው ሰው እንደሆነ እንደ እግዚአብሔር በመልክ እግዚአብሔር በመልክ የፈጠረ ሰው ነው እንጂ እኔ ትዕግስት እንዳለ ሳሬ ነው አየው። ምን አይነት ትዕግስት እንዳለ ግን እኔ በህይወቴ ዘመን እንደ ሳሬ ስድብ በመዳን አለት ሰምቼም አላቅም። ሳሬ የመጀመሪያ ጊዜ ነው እንደዚህ አይነት ስድብ። በስመ አብ ወልድ። እንዴ በጣም ከባድ ነው። እውነት ነው ከባድ። ሰላም አመሸሽ። እንዴት አመሸሽ? ሶፊ እንዴት ነህ? ሰላም ዘዊ እንዴት ነህ? ሰላም። ሐኪም ዳዊት መንገሻ እባላለሁ። የዘዌ ባህል ሕክምና ዋና ሐኪም ነኝ። አንድ ቤተሰብህ ነኝ። እሺ ዌልካም። እንኳን ደህና መጡ። እና አባ ደህና ናቸው? ቤተሰብህ ነኝ። በነገራችን ላይ ቅርብ ቤተሰብህ ነኝ። እሺ እንኳን ደህና መጡ። ሰላም ነህ? ደህና እግዚአብሔር ይመስገን። ያው በክርስቶስም የክርስቶስ ቤተሰቦች ነን። ደግሞ በዚህ በምድራዊ ስጋም ደግሞ የቅርብ ቤተሰብ አንድ ቦታ፣ አንተም እኔም የተወለድንበት አካባቢ አንድ ቦታ ነው። አንተ አዲስ አበባ መታደክ እንጂ የተወለድንባት ቦታ አንድ ቦታ ነው። አንተ ከጨዋ ቤተሰብ ከትልቅ ቤተሰብ ነው የተወለድከው። እንደዚህ አይነቱን አሁን አስገብተህ ሰውን ስብዕናን ዝቅ የሚያደርግ ነገር በመሰዳደብ ረገድ በዚህ መድረክ ሰዎችን በተለይ ተመስገን አሁን የሚናገረው ቢያንስ እንኳን መጠየቅ የሚገባውን ነገር እንኳን ማወቅ እንጃ። ከእንስሳዎች እንኳ በጊዜ ምሴት ወይንም ደግሞ ፀሐይ ሊጠልቅ ሲል ቤታቸውን ያውቃሉ።
ተመስገን የሚናገረው ከእንስሳዎች የባሰ ኩስምን ያለ ማንነት ተሸክሞ የባህል ሕክምና ማለት ምን መሆን ምን እንደሆነ እንኳ ሳያውቅ አንደበቱን ሲለቀው በዚህ ባልተገራ ሸለፈቱ ባልተገረዘ አንደበት እንደዚህ ሲናገር ሰውን ራሱ በጣም አዝኛለሁ። አንተ የትልቅ ሰው ልጅ ነህ። እመቤት አበጋዝ ሞላልኛ አበጋዝ የማን አበጋዝ አንደኛው ወንድምህ ነኝ እኔ። በዚህ ልክ ከትልቅ ሰው ከትልቅ ዘር ተገኝተህ ከእንደነዚህ አይነት እንኳ እንደው አብራርተው መናገር እንኳ የማይችሉ ሰዎች የኢትዮጵያ ትራዲሽናል ሜዲሲንን በዚህ ልክ መሳደብና አውርዶ መናገር ማለት በጣም 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 ምን አይነት ወጠጤ እንደሆነ ስታየው በጣም ያሳዝናል። አሁን ተመስገን አነጋገሩ ትክክል ነው። እሳቸው ባህር ዳር ብትገባ ስንቱን እየፈወሱ ያሉ አንድ ሊቅ አንድ ሙሉ ዶክተር ናቸው። እየሰማኝ ነው ሶፊ? እየሰማሁ ነው። ከእንደነዚህ አይነት ጋር አንተ አሁን በእምነቱ ህብረት ሊኖር ይችላል። በእምነቱ ህብረት ሊኖር ይችላል። በእምነቱ በእንደነዚህ ሀሳቡ ላይ እንነጋገር። ሀሳቡ ላይ አሁን ታቦር ያነሱት ሀሳብ አለ። ያው እንደ ጨዋ አዳመጭ አለው። ያው ለአንተ ምሰጥህን ቆይ መጀመሪያ ተመስገን አንተ ላይ እናወራ ይኖር ዘዊ የመጀመሪያው ጉዳይ እግዚአብሔር ያክብር። ፕሮግራም ያዘጋጁን ሶፊን አክብረ ማውራት፣ ቀጥሎ ደግሞ ሰው ከተሰጠው ውጪ ከልቡ ከሞላው ውጪ ሌላ ምንም ሊሰጥ ስለማይችል ልብ የሞላውን ነገር ለእኔ ሰጥተኸኛል። መልካም ችግር የለውም። የሰው ልጅ ግን ጥበቡ ሰው ከመወለዱ በፊት ስፐርም እያለ የሰው ልጅ በተሰጠው ጥበብ ማንነትን ሊያውቅ ይችላል? እሱም ብቻ ንገረኝ እስኪ። ማን ነው እንደዛ ያለው? ታቦር ባህላዊ መድኃኒት ምን አሉ ለእኔ፣ አንተ ከመፈጠር በፊት አውቅ ነበረ፣ አውቀሃለሁ፣ ያኔም ከብት ነበር ከአሁንም ከብት ነበር ከሚል ነው ሀሳቡ የተነሳ የነበረውና የሰው ልጅ ስልጣን የፈለገ እንኳን ጥበብ ቢኖረው የሰው ልጅ ከመፈጠሩ በፊት በእናቱ ማዕፀኑ ሳይገኝ በፊት ስፐርም እያለ ሊታወቅ ይችላል። እኔ ተመስገን እንደመወለድ ከእናቴና ከአባቴ እንደመወለድ ስፐርም እያለው ቀድሞ ያውቅ ለማወቅ ስልጣንና ጥበብ ሊኖራቸው ይችላል። አላልኩም። አሁን ዳኛ ስላለ ሶፊ እንደዚህም ሊሉም አይችሉም። በዚህ ልክ ማለት ወርደውም ለአንተ እንስሳ ነህም ሊሉህም አይችሉም። ስፐርም በነበርክበት ሰዓት አውቃለሁ ስፐርም ከመሆን በፊትም አውቃለሁ የሚልም አንደበታቸውም አይወጣም። እንደዚህ አይነትም በቀለለና በወረደ ማንነት የሚጓዙ ሐኪም አይደሉም ነው። እንደዛ ዘዊ ለሌላ ጊዜ ምን አለ መሰለህ፣ ቆይ አንድ ጊዜ አዳምጠኝ። ለሌላ ጊዜ ማወቅና መተዋወቅና ሀሳብን ሼር አድርጎ ማውራት ይለያያል። የመጀመሪያው ጉዳይ እኔ አሁን ሶፊ መደወሉ ጥሩ ነው። ለማንኛውም ግን እነሱ አይደለም ያልኩት፣ የቅዱስ ጳውሎስን ቃል ጠቅሼ ዝም በልና በየተራ እናውራ። ጥያቄ ጨርስ። አንድ ጊዜ ቆይ ሌላ ቆይ አይደለም አይሚዩት አድርግ። ከእሱ ጋር እያወራሁ ነው። የመጀመሪያው ጉዳይ ዘዊ በጣም አክብሬ ሰው ጨምራ አታሳስት። ትክክል ጠንቋይ ነጭ ሽንኩርት ላጭ። ተረጋጋ። የመጀመሪያው ጉዳይ ዘዊ አንተ ስትናገር ነው። ጠንቋይ ቆይ አዳምጥ፣ ተረጋጋ። ዘዊ ራሱ ግን ነጭ ሽንኩርት ላጭና የነጭ ሽንኩርት ከታፊ ልጅ ነው አይደል? ዘዊ አንተም ጠንቋይ ነው አይደል? ዘዊ ቆይ አዳምጠኛ። አንተ ከታፊ ነህ አይደለ? ዘዊ ስማ፣ ይኸውልህ ቆይ መጀመሪያ ስማ። አንተ ጠንቋይ አይደለም ዘዊ? ዝም ብለህ ስማኛ። ቆይ ዝም ብለህ ስማኛ። አንተ ጠንቋይ እሱ የላጠውን ነጭ ሽንኩርት አድርቀህ መትከትፍን አይደለም አንተ። ቆይ ዝም ብለህ ስማኛ። ቆይ እኮ እንድመልስልህ ስማኛ እኮ ቀጥል። እኔ ወንድሜ ወይ የራያ ቆቦ ባላባት የባላባት ልጅ እንጂ የሽንኩርት ልፈታት ልጅ አይደለም። እንዳንተ የጠንባዛ የወላሞ ልጅ አይደለሁም። እንዳንተ መሸጥ ወላሞ አይደለሁም ብያለሁ። እንዳንተ መሸጥ ወላሞ አይደለሁም። የባላባት ልጅ ነኝ እኔ ነኝ። እንዳንተ ጠንጋላ ወላሞ አይደለሁም። እኔ ነኝ። ግን አንተ ግን ነጭ ሽንኩርት ከታፊና አድረቃቂ ነህ። አንተ የፈለግከውን በለኝ። እሱ ከባህር ዳር ይልክልሃል።
አንተ ራያ ቆቦ ላይ ትከትፋለህ። ስለዚህ አንተ አታውቅም፣ ምንም ወይ የለም። ለማንኛውም ለጠንቋዩ ታቦር ልቀጥል። ጠንቋዩ ታቦር ኔትወርክ ነው ዘዊ ወጡ መሰለኝ ኔትወርካቸው ታሜ ዛሬ ፊልድ ላይ ነው አንተ ላይ የወጡ። ዛሬ እኮ እየተደወሉ ነው። እንዴት ነው ሶፊ? ዳኝነት ዛሬ ጠፍቶብሃል። አንደኛ ለምሳሌ እኔ ካጠፋው እኔ ኑት አድርገህ የኔን ቃል መስማት፣ ተመስገን በስርዓትና በህግ እንዲናገር ማድረግ፣ ወንጀል እየጠቀሰ ይናገር። አየህ አሁን ምን መሰለ፣ የሰው ልጅ አፉ ሲከፈት ቅንጭላቱ ያስታውቃል። ተመስገን ለሚናገረው ነገር መልስ እንድሰጠው እኔን በስርዓት ማናገር። ዳኛ አይደለ እንዴ ሶፊ? አሁን እኔ አንተ ጋር ነው ጥፋት ያየሁት። ለምን ምንም ነገር ይናገር ምንም ነገር ይበል እኔ ሰማዋለሁ። ልክ እኔ ስናገር ግን ጣልቃ መግባት የለበትም። እሺ እንደዚህ እናድርግ። የተናገሩት ነገር ሂሴን ውጭ ያለው የሰጡኝን ሂስ ውጭ ያለው አንተነ ችግር ያለብህ ብለውኛል። እሺ ችግር የለም እኔም ከሆንኩ። ግን አንድ ነገር ትልቁ ነገር ምንድነው የምናነሳው፣ እርሶስ ተናግረውት የለ ወይ? እርሶስ አንተ ከብት ነህ እንዲህ ሲሉት ፕሮቮክ መደረግ። ሁለተኛ ከ18 ዓመት በላይ የሆናችሁ ትልልቅ ሰዎች ናችሁ። እኔ ማንንም ሚዩት አላደረግም። ሁሉም ከፍቶ ነው የሚያወራው። ስለዚህ እርስ በርሳችሁ ተጠያቃችሁ ማውረት ሲገባችሁ የእናንተን ጭቅጭቅ አመጡና እኔ ላይ እንደካባ ደረቡብኝ። እርሶ ይሁን እወጠዋለሁ፣ ሂሴን ወስጃለሁ። የሚሰማ ሰው በጥበብ ይሰማል፣ የሚናገር በእውቀት ይናገራል። ስለዚህ ይጠቅመና ሰምቶታለሁ። ስለዚህ ከዛ አንጻር እርስዎ ምን ብለው ተናገሩ? አንተ ገና ሳትፈጠር ስፐርም እያለህ አቅሃለው፣ እንደውም ከፈለግ አቅሃለው አይደለም አንተን መፍጠር የሚችል ብቃት አለኝ ብለው ሁሉ ተናግረዋል እርሶ። ስለዚህ ይህን የተናገሩትን ነገር ደግሞ ተመስገን እርስዎ ታቦር ባህላዊ መድኃኒት ስለሚል ከእርሶ የመድኃኒት መፍጠር ጋር በተያያዘ እንዴት ነው እኔን ሊያቁኝ የሚለው የሚል ጥያቄ ቢፈጠርበት ትክክለኛ ጥያቄ ይሆናል። ከታች ያሉትም ሰዎች ይህን ጥያቄ ይጠይቃሉ። ለምን የእርሶ ይሄ ከባህል ሕክምና ጋር በተያያዘ በዚህ ሀገር ለባህል ሐኪሞች ተገቢውን እውቅናና ተገቢውን ነገር ተሰጥቷቸዋል ብዬ አላምንም። እኔ በግሌ ኢትዮጵያ ይሄ ዘመናዊው ሕክምና ከመምጣቱ በፊት አባቶቻችን ቅጠል ቀንጥሰው ይሁን በእኛም ዘመን እኮ ደማከሴ አሽተው እዚህ ጋር ያደርጉልናል፣ ጤና አዳም አድርገው ምናምን እኮ ብዙ ነገር የኢትዮጵያ ተስፋ ነው የባህል ሕክምና። ያንን አቢዩዝ በተደረገ መልኩ ከጥንቆላ ጋር የሚያያዝ ነገር ስላለው እርሱን ይመልሱ ያብራሩ ነው የተመስገን ጥያቄ። እንደዚህ አይነት ሐሜት እናንተ ላይ ስላለ አንዳንድ ቅድም ጆሮህን ንካ ሲሉት ራሱ ጆሮዬን ብነካ የሆነ ነገር ይመጣብኛል የሚል የሆነ ነገር ሊሰሩብኝ ነው የሚል የተመስገንም ፍራቻ ነበረ። ከዛ አንጻር ግልጽ አድርገው ይናገሩ ነው ታቦር። በጣም አመሰግናለሁ። እሺ አሁን ላስረዳ። እኔ አሁን ሳስረዳ መሀል ላይ ሲገባብኝ ነው እኔ ወደ ሌላ ነገር የምሄደው። እሱ የፈለገው ቃል ይጥቀስ። ማንም ሰው ቪዲዮ ግን አስበራልኝ። እኔ ቪዲዮ አስበራልኝ ለመሰለ አጋንንቱ የኔን አይን ማየት አይችልም እና ቪዲዮ በርቶ ሰው ነው ሶፊ አንዴ እንዳስረዳ ብቻ አይኔን ማየት አይችልም። ቪዲዮ አብራ አይችልም። መድኃኒዓለምን አይችልም። ጢሙን ፊቱን ሁሉ ያሳክከዋል እኔን ሲያይ። ሶፊ ወይ ስማኛ፣ አሁን አንተ ያልከኝ ላስረዳ። ቪዲዮ ለማለትም ቪዲዮ አብሩ ታቦር፣ በቃ ችግር የለም። ቪዲዮ አብሩ። መብራት የለም ባይኖርም ቪዲዮ አብሩ ነበር አይደል? ጢምን ፊትን ሲያሳክከ ማየት አይኔን ማየት አይችልም። እሺ ልክ ነው። በቃ አንተም አይንህን ማየት አልችልም። አንዴ ሶፊ ስማኛ፣ ተሙ አይን ላይ ባይዘው ይሳት አለ። ቪዲዮ አብራ ተሙ አይን ላይ ይሳት አለ። ምን አልክ አንተ? ታች ያለው ምን አልክ? እሳት አለ። ተሙ አይን ላይ እሳት አለ፣ የሚያቃጥል እሳት አለ። እንዲህ አይነት አሁን እንዲህ ሲሆን እኮ ነው እንግዲህ ሶፊ፣ እኔ አሁን የከብት ጥርቅም የምለው ይሄ እኮ ነው። አሁን የከብት ጥርቅም አሁን እርሶ እያሉ ያሉት ሌላ ከብት ገባ ነው እያሉ ያሉት። ይኸውልህ ታቦር፣ ይኸውልህ ተመስገን አይን ላይ ያለውን እሳት መቋቋም የሚችሉ ከሆነ ቪዲዮ አብርተው ያስረዱ። አይ ቅጠል እየበጠሱበት ሳር እየማሱበት ካልሆነ ልጁን ቪዲዮ ማብራት ምን ይከብዶታል?
አሁን እንዲህ አይነት የከብት ጥርቅም ጋር እንዴት ሁኜ ልወያ? እኔ ሰው ነኝ። እኔ እኮ ሶፊ፣ እኔ እኮ ሰዎች ናችሁ። እኔ እኮ ሶፊ፣ እኔ አንተን በጌታ ስም ሰው መሆንክን አውቃለሁ። ለምን መሰለ? ሰው ነው። አሁን እነዚህ ከብቶች ናቸው። አየኸው? አሁን ጥያቄ ታቦር የባህል መድኃኒት ይኸውልህ፣ ጥያቄ እኮ አንዴ ላውራ። ተመስገን ምናልባት አይኔ ላይ ያለውን እሳት እርሶ ላይ ያለው መንፈስ አይችልም አለ። እኔ ደግሞ እርሶ ምን ጠረጠርኩ ቅድም? ቆይ ስሙኛ፣ ጆሮውን ንካ ሲሉት ስለነበር ከብት ስማ እያሉ ነው እሳቸው እኮ ይኸውልህ እኔ አሁን ለአንተ ቅጠል እየባሱበት ነው ወይስ መጽሐፍ እየከፍተውበት ሳር እየበጠሱበት ነው ወይ? በቃ ክፈቱለት። ለዚህ ተመዘገብከው በዮሐንስም ለተመዘገብከው ከብት የ1 ዓመት ዋስትና በነፃ ሕክምና እንሰጣለን። የተመስገን ስም ገና ይጠናል። ተመስገን ገና ስም በራሱ ዲሞክራይዝ መደረግ አለበት። የተመስገን ስም ያንተ ታች ያለኸው ገና ለ1 ዓመት ነፃ ሕክምና ታቦር ባህላዊ መድኃኒት ይሰጥሃል። መተታከም ሄኖክ የሚባል ሰው አስቸግሮኛል። የእርሶ ቢጤ ባህል መድኃኒት ቀንጣሽ አለ እና ሶፊዬ አንዴ ተመስገን እስቲ በጌታ ስልገስና ሚዩት አርጉና አውሯቸው። ቅድም ስለ ጋብቻ ነው የተነሳው አንዱ ጥያቄ። ታቦር አንዴ እሱ ላይ እንግባና ጥንዶች ከተጋቡ በኋላ ስጋና ደሙን ከወሰዱ በኋላ በተብኝም በቤተ ክርስቲያኗ ስጋና ደሙ አማናዊ ነው ብላ ስለምታምንና ስለምታስተምር ሙሽሮች ከተጋቡ በኋላ 3 ቀን ከቻሉ 40 እና 41 ቀን ይቆያሉ የሚል ነው። ወደ እሱ እንግባና ለምንድን ነው የሚቆዩት? አይ ቆይ እኔ ሶፊ አልተመለሰልኝም። አይ እኔ አልተመለሰልኝም። ለምን መሰለ? መጀመሪያ ስለ መጽሐፍ ቅዱስ ለማውራት ይሄ ሰው ማን ነው? የመጀመሪያው ጉዳይ ጥላ ወጊ መንፈስ አለብኝ ብሎ በጥላ ወጊ መንፈስ የሚመጣ ነገር ግን ምንም ኃይል የሌለው ተራ ሽንኩርት ላጭ እንደሆነ ቅድም እየተናገረ ልክ እንደዚሁ ማንነቱን ማወቅ እፈልጋለሁ። እኔ ስፐርም እያለው የሚያቀኝ እሱ ማለት ነው። ይህንን ሊያውቅ የሚችል እግዚአብሔር ነው ለሚባል መጽሐፍ ቅዱስ ሲናገር አንተ ከመወለድ በፊት በእናትህ ማኅፀን ሳለህ አውቅ ነበር የሚለው እግዚአብሔር ነው። ለአንተ ማን ስልጣን ሰጠ? እግዚአብሔርም ደግሞ ለሰው ልጅ ጥበብን ቢሰጥ መፍረጃ ክፍላቸው ገቡ ሊፈርዱብህ ነው። እና እግዚአብሔርም ጥበብን ቢሰጥ ዮሐንስዬ፣ እግዚአብሔርም ጥበብን ቢሰጥ ለሰው ልጅ ምን አይነት ጥበብ እንደሚሰጥ እናውቃለን። ዮሐንስ አይባልም ዮሐንስ ነው። ቃሉን አስተካከል። ያስተካክላለሁ እና ችግር የለም የጽሁፍና የማንበብ ችግር ስላለብኝ ነው። እና እግዚአብሔር ጥበብን ቢሰጥ ማስተዋልን ቢሰጥ ለሰው ልጅ እስከምን ድረስ ነው? ለምሳሌ ያክል ጳውሎስ 3 ሰማያትን ያየ ነው። ድንቅ የእግዚአብሔር አገልጋይ ባሪያ፣ የእግዚአብሔር ሐዋርያ ነው ቅዱስ ጳውሎስ እንኳን ሰውን የመፍጠር ስልጣን አልተሰጠውም። ሰውንም ደግሞ ከእናት ማኅፀን ጀምሮ የማወቅ ስልጣንም የለውም ነበረ። አንተ ማነህ? ከየትኛው ነው? እንዴት ይህንን ጥበብ እግዚአብሔር ሰጠ የሚለውን አስረዳኝ። እየሸና ነው። ሽንት ገብቶ ነው የባል ቀንጣሽ በዚህ አሁን አንተ ፌክ መሆን የሚታወቀው በዚህ ሰዓት የባህል ቀንጣሽ ቅጠል ቀንጣሽ ሽንቱን አይሸናም። አይሸናም አንተ በቃ የባህል ቀንጣሽ አይደለ። ነጭ ሽንኩርት ላጭ ደግሞ ከታችን ያሉት እኮ ረጠብኩ አባ ባኞ ቤት ይገባል። በዚህ ሰዓት አይገባም። የባህል ቀንጣሽ አይሸናም። ቢወጥረው ራሱ ማለት ነው። ደግሞ ድምፁ አባ በኢየሱስ ስም ቢወጥረው ራሱ አይሸናም። ከፍቅሮ እንደምትሸነው በዚህ ሰዓት አይሸናም ነበር የባል ቀንጣሽ ለሚባል እኔ ያውቀዋለሁ። መጽሐፉ አለኝ። መጣች ምክትሏ የምኑ መጽሐፍ ነው ያለ? ተመስገን የእነሱ አለኝ። እኔ የምልህ ሶፊ ተከበናል ዛሬ። ሶፊ ተከበናል።
አንዴ ሶፊ ለምንድን ነው ጊዜያችን በዋዛ ፈዛዛ የምናጠፈው? አነሳው ጥያቄ መልስልኝ። እኛ ሲጸዳዱብን እኮ እኛ አልደበረንም አይደል እንዴ? በዋዛ ፈዛዛ ኢየሱስ ስታወራ ልትውል ነው እንዴ? ኢየሱስን ማታውቅ አንተ ጠንቋይ። እሺ አንዴ ስማ፣ አንተ አሁን ዝም ብለህ ስማ። እሺ ላስረዳህ አንዴ። እሺ ወይ 2 ደቂቃ ስማ፣ 2 ደቂቃ 1 ደቂቃ ወይ ደግሞ 30 ወይ ደግሞ 1 ሴኮንድ ሰማለው። ቪዲዮ ግን አብራ እንዴ ሰውዬ፣ እኛ ሀገር አይችለኝም። ቪዲዮ አብራ። ያው አንዴ ስማኝ። እሺ እንደማልችል ስማና ውሰድ። እሱን እሺ ጥሩ ነው። እንደሱ ማወቅህ ራሱ በጣም ጥሩ ነውና አንዴ ስማ። ከዛ በኋላ ሶፊ ወደ አነሳው ርዕስደን ብንማማር እንገነባለን ራሳችን። አየህ መገንባት የሚባል መታነጽ የሚባል ነገር አለ፣ መመከር የሚባል ነገር አለ። አንተ ገና ሕፃን ነህ። ብዙ ነገር ይጠብቅሃል። ፈተና ውስጥ ነው ያለኸው። በዚህ በፈተና ውስጥ መካከል መመከር፣ ራስክን ማስተካከል። መድኃኒዓለምን ፈተና የሚባል የለብኝም። እሺ ስማ፣ አሁን እኮ የለብኝም። ፈተና ውስጥ አትበለኝ። የለብኝም። እኔ እንዲሁም የተፈተኑ ሰዎችን መድኃኒዓለምን የለብኝም። አትሰማም እኮ በፈተና እሺ ስማ፣ አቷሻ በፈተና ለሚጨነቁት እኔ መፍትሄ ነኝ። ፈተና የለብኝም እኔ። አንተ ይኸውልህ ወይ አንዴ ስማኝ። እሺ እንዴት አድርጌ ላውራ? እሺ እሺ ልክ ነህ። ቆይ አንዴ፣ አንተ አሁን በ35 ዓመት እድሜ ውስጥ ነው ያለኸው። ከዛ በታች ነው አይደለሁም። 24 ቆይ ስማኝ። እሺ ስማኝ አንዴ፣ ከ30 ዓመት በታች ነው ያለኸው። 24 ዓመቴ ነው። አቷሽ እሺ ገና ፈተና ውስጥ ነው አሁን አንተ። ገና ፈተና የለብኝም እኔ። ፈተና የለብኝም። ፈተና ሞልባቸው ነው መብቴ ነኝ። እንግዲያውስ ተመስገን። እንግዲያውስ እውነቱን ልንገርህ። እሺ ልንገርህ። አሁን አንተ ዝም ብለህ የማትሰማኝ ከሆነ ትቀሰፋለህ። እኔ እያልኩ እራሱ አልቀጸፍም። አንተ ኮተታ ደግሞ ያንተ ደግሞ ይቅሰፈኝ እንዴ? ወይ ደግሞ ለምን ነው የሚባል? ይኸውልህ ምንም አልቀጸፍም። ለምን እንደው ምልህ አንተ እኔ ተመስገን የምቀጸፈው እኔ እኮ እሺ ስማኛ፣ አንተ ላይ ያለውን እኮ እያንጫጫው እኮ ማውጣ ሰው እኮ ነኝ እኮ። ምን ሆነህ? እሺ ስማኛ፣ እኔ ጋር ያለው እኮ ኢየሱስ ይባላል እኮ። በዚህ መስቀል ላይ የተሰቀለው ነው እኮ የምከተለው። አንተ ላስረዳ፣ አንዴ ላስረዳ። ወንድ ቅሳስኪ ጥራው እስኪ ጥራው። የግድያ ሙከራ እየተደረገ እኮ ነው። እስኪ ልቀጸፍ እኔ ጥራው። አንተ ሲፓወር ካለ ጥራው። አየህ አንተ ጠንቋይ፣ ይህ ዘመናዊ ጠንቋይ ነህ አንተ። ሲጀመር እንደ ዘመናዊ ሰዎች እያስፈራራ መታወራ ጠንቋይ ነህ። አየህ የማይሳካ ጠንቋይ ማለት ነው። እስኪ አድርገው። ቃሉ ነው የነገርኩህ። እኔ ግን አንተ ግን ቪዲዮ አብረተህ ግን ገባኝ ግን አችልም ደም ቢባል እንደምጥልህ ታውቃለህ። ትወድቃለህ። መድኃኒዓለምን እኔን እያየህ አሁን ትጥለኛለህ። አዎ ትወድቃለህ። እርግጠኛ ነህ? እርግጠኛ ነኝ። ቪዲዮ አብራ ሶፊ ልባል ካልወደቅኩ ምን ትሆናለህ? በጣም ትወድቃለህ። እኔ እንኳን አንተ ቪዲዮ ብታበራ ትወድቃለህ። ምንም ከሆናለህ አይደለም። በቃ አብርተው ታቦር ማየት ነው። ይወድቃሉ አይወድቁም ማለት በቃ ይኸው ሁለቱ ያብሩልኝ። በአንድ ሰዓት ይወድቃሉ። ይኸው በአንድ ሰዓት ትወድቃላችሁ። አብሮ ቪዲዮ አንድ ሰዓት ልቆያችሁ አሉ። በአንድ ሰዓት ትቆያላችሁ። አንድ አይነት ሰዓት ላይ ትወድቃላችሁ ነው የሚለው። እኩል ሰዓት ላይ ትወድቃላችሁ። ሁለታችሁም አብሩልኝ ቪዲዮ አንድ ጊዜ። ከዛ አይኔን ቦግ ብላችሁ ትወድቃላችሁ ሁለታችሁ። አብሩ ቶሎ በል አብሩ ሁለታችሁ። አሁን የማን ያሸንፋል የሚለውን እናያለን። በማን ፊት በአውል እንደማይቆም እሱም ያብራ። አንድ ጊዜ ትወድቃላችሁ ሁለታችሁ። አብራ አንተም ዘው ዱብ አድርገኝ በጌታ እኩል ነው የምትወድቁት። ኖ ታቦር ኦልሬዲ ወድቀዋል። ተቀምጠው ነው ያሉት። ይሄ ወደቁ። እሷቸውማ ወድቀዋል። በግድ ተነስተው ነው። አሁን ተነስተዋል። ወደቁ። እስኪ ጸልይ ቶሎ በል። ትወድቃለህ። አውራ ዘዊ አብራ አንድ ጊዜ ዘዊ ቶሎ በል አብራ። አንተ ነጭ ሽንኩርት አድራጊ አብራ። አሁን እዚህ ከብት ጋር እኔ ላውራ እንስሳ ሳር ከሚበላ ሰው ጋር አብራ ቪዲዮ። ትወድቃለህ። ሁለት እጥልሃለሁ ደግሞ ቀስፋለሁ ትላለህ። አንተ ደግሞ ምን መጠፋቀማል? በጣም ይቅርታ። እዚህ ጋር ታቦር ፈርተዋል ምናምን የምትሉት ታቦር የፈሩት ነገር የለም። ኮሜንት ላይ እንዲያን ነገር አትጻፉ። ረፉ መስገን ይጀምር። ዘጉኝ ፈርቷል። እኔ የምልህ ሶፊ፣ አንተ ግን የማስበጣበጥ ስልጣን ተሰጥቷል እንዴ? ኧረ እኔ ምን አበጣበጥ ግን ወጣችሁ ትላላችሁ። ከፈለጋችሁ ምን አላደረገም እኮ ዶክተር ሶፊ ምንም አላደረገም። ኖ በስርዓት መዳኘት አለበት። ቤቱ የሱ ነው። መዳኛችሁ የኔ ቤትማ ኖ እኔ የኔ የሞከረን ተመስገን ነው።
ሰሜ ደህና ነህ? ሰውዬ ልሞክረው። እንደ ዛሬ ደህናውኛ አላውቅም። እንደ ዛሬ ደህናውኛ አላውቅም። በጣም ጥሩ። አንቺ ውርጋጥ ፈርገጥ አልሽ አይደለ? እወጋችኋለሁ። ሁለታችሁም ሌሊት ላይ ተከጽፋችሁ ነው የምታድሩት። ሁለታችሁ እንዴት አድርገሽ ውጋት ይመጣባል። ወላሞ የሚሆን የሉተር መንፈስ ወግቶኛ አውቅም። መንገሻ ይሙት ችግር የለውም። ልጅ እኮ ስፈልግ ዘግዝቅ ያገርፋለሁ ስፈልግ በአደባባይ ነው እወጋችኋለሁ። ሁለታችሁንም ቀጥፋችኋለሁ። ታዩኛላችሁ። ያው የተጸዳዳበትን ሶፍት እያጎረስኩ ነው የምሸጥ ከፈለግ እንዴ ቀጻፍከኝና ነቀርልኝ ትላለህ። ቀጻፍኳችሁ ሁለታችሁ። እንግዲህ ዘዊ ይቅርታ፣ ዘዊ አሁን አስወጣውታለሁ። ምክንያቱም ማንነቱ ላይ ምናምን ሌላ ብታም ትልልቅ ማህበረሰብን የሚነካ ነገር አልፈልግም። ሰዎችን በማክበር የገሃነመ ደጅ ነው የሚያክለው። አፉን አይተው የገሃነመ ልጅ ደግሞ ሰነፍ ሴት የሰራችው እንትን ሞህዶ ነው የሚመስለው። ሞህዶ ወራዳ የገሃነም ደጅ የመሰለ ደግሞ እንደዚህ አይነቱ እኔ ባገኝ እጽዋቴን አስወቅጥህ ነበር፣ ላሞቼን አስጠብቅህ ነበር። ራያ ወስጄ በጥፊ እያልኩ ነበር ለማስጠብቅህ ያቀንዳም ከብት። ምክንያቱም ቀንድ የለህም እንጂ እንስሳ ስለሆንክ፣ ቀንድ የለህም እንጂ ሳር በመብላት እንስሳ ነህ። ቀንድ የለህም እንጂ አንተ ከብት ደግሞ አንተ ሰውነቱ ትናገራለህ። ነጭ ሽንኩርት ጥቅሙን ታውቀዋለህ ወይ? ነጭ ሽንኩርት አድራቂ መሆናችሁ ሁለታችሁንም አውቃለሁ። ነጭ ሽንኩርት ማድረቅን ያስተማርኩህ እኔ ነኝ። ነጭ ሽንኩርት ማድረቅን አስረዳሃለሁ። መጽሐፉ አለኝ ልክፈትልህ። አንተ ምን አይነት መጽሐፍ አለ? የቅዠት እንዳለክብህ በቃ እሳቸውን ተዋቸውና ለእኔ ያስረዳኝ። አታውቅም። ዝም በል አንተ። አድራቂ ነህ፣ እሱ ላጪ ነው። ደግሞ ትላለህ እንዴ? እንዳንተ አይነቱን ቅርጥጥ ነው የማስልጠው። ስማ፣ የማስወቅጠው መድኃኒቴንም ሽንኩርቴንም የማስልጠው እንዳንተ አይነቱን ቅርጥጥ ነው። አንተ አድራቂ ነህ። ወቃጭ ራሱ ይላል። እንዳንተ አይነቱ ቅርጥጥ የትዶብኝ ነው። እኔ እኮ መኳንንት ነኝ። እንዳንተ አይነቱ የትዶ ነው እያስላት አንተ ጠንቋይ በጥፊ ጆሮ ግንድህን እያልኩ ነው። ይኸው ለአንተ ብስብስ ወላሞ በጥፊ ጆሮ ግንድህን እያልኩ ነው። ሽንኩርት ማስልጥህም የማስወቅጥህም መድኃኒት። ደህና ደሩ። በጣም አመሰግናለሁ ሶፊ፣ ክብር ይስጥልኝ። በጣም አከብራለሁ ሶፊዬ። ደህና ደሩ። ግን አንድ ነገር መልእክት ላስቀምጥ። ተመስገንን ሶፊ ሚዲያ ላይ እኔ ጠዋት በአውሮፕላን እመጣለሁ። ፊት ለፊት ነው እኔ እናንተ የምናወራው። ቃል ግባ፣ በእግዚአብሔር ቃል ግባ። አቅም የለም። አትመጣም። ተው እሱን አሁን አንተ እርሳ ሶፊ፣ አንዴ ለነገ ጠዋት ቀጠሮ አስይዘው። እኔ ይኸው ፕራይቬት ጀት አለኝ። በፕራይቬት ጀት በህልም ነው የሚኖር። ኢትዮጵያ ውስጥ ማንም ሰው የለው። በህልም ነው የሚኖር። አንተ ታውቃለህ። እኔ አለኝ አይደል? እንትን የለም። መድኃኒዓለምን 10 ብር የለም ከኪስ አታውጣም። በዚህ ሰዓት 10 ብር የለም። አይዞህ በቃ ሰጥቻቸው። እኔ ነኝ ያስወጣው። ተባረሩ እኮ ወጡ። ብር እንዳለው ሰው ያወራል እንዴ? አንተ ጠንቋይ ደግሞ ቀጽፋል ይላል እንዴ? በቃ የሉም። አሁን ወጥተዋል። ተሜ ስለሌሉ ምንም ብንናገራቸውም ጥቅም የለውም። እንግዲህ በጣም ምን እንደሚባልም እኔ ትንሽ ራሴን አመመኝ። ምን እንደማደርግም አላውቅምና ግን ምንድነው እስቲ ምን ተሰማሽ ነብይት ወርቄ? ምን ተሰማ ሳሬ? እኔ እነኚህ ሰዎች የእውነት ሃይማኖት አለ የምል ነው እኔ የገረምኩኝ። ሰው ልጅ ከብት እንዲህ እንደዚህ አይነት ሁሉ ማስደብ። እኔ አሁን አንተ ነው ከለከልክ። ሁለቱ እኮ አስጮቸን ሊያወጣ ነበረ። እንደውም ተመስገን ደግፌ ማለት ነው። ምክንያቱም ምን አይነት ስድብ ነው? አባቶች እንደዚህ አይነት ስድብ ከየቱ ነው ተማሩ? ከየቱ ነው አገኙ? ከየቱ ነው? ሁለቱም አንድ አይነት ነው። ንግግራችሁ አንድ አይነት ነው። ሽንኩርት ላጭ ማለት እኮ ቀላል ነው። ሽንኩርት ማለት ቅመማ ቅመም ነው። እንደውም ጥሩ ነው እሱ ያለው አይጎዳም። እነርሱ እያሉ ነበሩ። ከባድ ነው። እንኳን መጣ ታቦር። አንድ ነገር ግን አባት ነው አንተ። በነገራችን ላይ በጣም ብዙ ነገሮች ከእናንተ መማር እፈልጋለሁ። መጀመሪያ አንተ ሳትወለድ በፊት አውቃለሁ ስትል አንተ 46 ምናምን ስላልክ ልጁ ገና ወይ 25 30 ሞላሉ ብዬ አላስብም። በዛን ሰዓት እሱ ሳይወለድ ወይኔ ወልጃለሁ ስትል እሰየው ብዬ ነው የሚቀበል። ምክንያቱ ልጁ ይሄ ተመስገን ልጅ ስለሆነ
መጀመሪያ እኔ ነኝ መጀመሪያ አንተ ሳትወለድ ስትል እሰየው እሱ እኮ ተቀብዬ ነበረ። ሁለተኛ ላይ ግን አንተ ራሱን ማፍጠር እንችላለሁ አልክ። ማፍጠር እንችላለሁ ስትል ነው በቃ ፈራው። ሶስተኛ ከከባድ በቃ ሰዎቹ መናገር አላቅም። እግዚአብሔር የማቅ ሰው ተውና በድግንታችሁ በማርታችሁን በቃ አምላክ የሆነ ሰው እንደዚህ ሰው አይሰድብም። እና ግን ከማን ነው የተማራችሁ አባቶች? እርሳችሁ ከየት ነው ይሄ ሁሉን ስድብ ማት ከየት ነው ተማራችሁ? ከየት ነው አገኛችሁ? ዲግሪና ዲፕሎማ የት ነው? ይሄ የስድቡ ማት የት ነው አገኛችሁ? በጌታ ንገሩኝ እኮ ይሄ ስለከበደ ነው። ካልሆነ እንጸልይ ወይ አንተም የኛ ትጸላለህ እኛም መጸለይ እንችላለን። አጋንንቶቹን ከሆነ የሚታያዙ እየጮኸ ወደ ጥልቁ ይሄዳል። ይሄ የስድብ አባት እሱ ነው። መጽሐፍ እንደምል እሱ ነው ሰው የሚሰድብ እንስሳት። ኦ ማይ ጋድ ከባድ ነው። ሶፊ ምን አመሰግናለሁ። ነቢያት ነው ነቢያት ነው። ይቅርታ ስሟን በክብርሽና ወርቄ በል ወርቅዬ በጣም እግዚአብሔር ይስጥልኝ። ተመስገን። አሁን አንዴ ዝም በል እሺ። ነቢያት በጣም ትክክል ነው። ወርቅዬ ያልሽው ቃል በጣም ትክክለኛ ቃል ነው ያልሽው። እኔ ለአንቺ ክብር አለኝ፣ ለተመስገን ክብር አለኝ፣ ለኦዲየንሱ ክብር አለኝ። ለዛ ነው የተመለስኩትኝ። ለምን መሰለሽ? አሁን አንቺ ያልሽውን ቃል ዝም ብዬ ሰማሁኝ። አየሽ፣ ወንጌል ከመስማት ነው ማመን፣ ማመን ደግሞ ከመስማት ከማንበብ ነው አይደለም የሚገኘው ወንጌል። ያ ስለሆነ ወንጌልንና ወንጀልን ለይተው የማያውቁ ሰዎች ግን ለመረዳዳት ያስቸግራል። የኔም ቤት አንቺ በጣም የእግዚአብሔር ጸጋ ያለብሽ ሰው ነሽ እና ከዚህ ጋር ተያይዞ እንደ መጽሐፍ ቅዱስ ቃል ስንነጋገር የትርጓሜ ችግር ነው እንጂ እኔ ተመስገንን ያልኩት ቅዱስ ጳውሎስ እንዳለው ተመስገን አንተ ገና ሳትወለድ አውቀህ ነበር በሚል ቃል ተነስቼ መጽሐፍ ቅዱስ ላስተምር ነው የሞከርኩኝ። ከዛ በኋላ ትርጓሜው ወደ ሌላ ተወሰደና ሌላ መልክ ተሰጠው። አየሽ፣ እኔም ተመስገንም ሶፊም ወርቅዬም ሌሎቹም የተፈጠርነው በክርስቶስ አምሳል ብቻ ነው። ነገር ግን በክርስቶስ አምሳል የተፈጠርነ እኛ የእግዚአብሔር ቤተሰቦች በስጋ ብንለያይ በመንፈስ ቅዱስ አንድ ነን። አንድ ስለሆነ በህብረት መጸለይና በህብረት እግዚአብሔርን ማመስገን ያስፈልጋል። ይሄ በመሆኑ ምክንያት ለመረዳዳት ስንሞክር ተመስገን ሕፃን ነህ አንተ፣ ብዙ ፈተና ይጠብቅሃል። መጽሐፍ ቅዱስ ውቅያኖስ ነው፣ አትላንቲክ ነው፣ ተጠልቆ አያልቅም። ቀስ በል ብዬ ምሳሌ ስለሰጠኝ ነው። ብዙ ፈተና አይጠብቀኝም። እኔ ፈተና ብዙ ፈተና አይቆይችልችም ብቻ ይኸውልህ፣ ስለሰጠው ምሳሌ ብዙ ፈተና አይጠብቀኝም። እንዲያው ፈተና ለመጣባቸው ሰዎች መድኃኒት ታሜ ስማ፣ ጣልቃ እንዳትግባ ስማ። እንዴ እግዚአብሔር ይስጥሽ ወርቅዬ፣ በእውነት እንዲህ አይነት ሰዎችን ያብዛልን በምድር ላይ ያልኩት ከዛ አንጻር ነው። ምክንያቱም ሁላችንም በህፃንነታችን ከታች ከላይ ስንረግጥ ሳናውቅ በብዙ ነገር ተፈትነናል። ብዙ ፈተናዎችን አልፈን ነው አሁን የደረስንበት ላይ እየደረስ ነው። እግዚአብሔርን ማምለክና እግዚአብሔርን መምሰል ይለያያል። በስም ማምለክና በመንፈስ ቅዱስ መቀባት ይለያያል። ይቅርታ ወርቂ ሲዘምር ምን አለ? እባክህን ወንድሜ ወይ ይቅርታ ወርቄ ነው። አንድ ጊዜ መልእክት ላስተላለፈላል ነው ወርቄ። በነገራችን ላይ እንዲተረጋግቶ የሚያወራሽ መጀመሪያ አጋንንት ነበረበት። ከኔ ጋር ካወራ በኋላ አጋንንቱ በላብ ወጣለት። አሁን መልሶ ተረጋጋ እና አሁን አጋንንቱ ወጥቶለታል። ነፃ ነው። አውሪው። እግዚአብሔር ይመስገን። አንድ ጊዜ ቪዲዮ አብራ ላልኩትም አበራ። አጋንንቱ በላብ ወጣለት። አሁን ጤነኛ አየሽ አይደል? እንዲህ ነው ችግር የለም ካለ ይሄድ። ምን አጎቴና አያቴ አይደለም ይሄድ። ምን ጥቅም አለ? ሲጀምር ወጥቶለታል። ከሱ ወጥቷል። ተራግፏል። ይትቀጥል። አሁን አውራ። እንዲህ ነው እኔ ጋር ያለው ኃይል አየው አይደል? ላባላላበም ቅድም አላስነሰረ ነስሯል እኮ አይደል? ወጥተህ ስትመጣ ነሰረ ላብ ወጣ አይደል? ይኸው እኔ ጋር ካወራ በኋላ ስትወርድ ነሰረ ላባላበ ወጣ። እዚህ ነው እኔ ጋር ያለው ኃይል አየው። ሁሉ ብዙ ነገር እየረበርሽ ነው ታሜቷ። ጌታ እውነት ነው የምላችሁ። ጃማ ከሴራ ስለምን እንደሚቀነጥስ ማቅ ሰው ነበረ፣ ግን አወጣውለት። ዲጀማምር የነበሩ ስፍራዎች ነበር፣ ወጡለት። ቀጥለው ታቦር እሱ ትልቅ ሰው ነው።
አሁን አንተ ገና ልጅ ነው። በእርግጥ አንተ ልጅ ነው። አይደለም እኔ ምንም ፈተና አይገጥመኝም። አይ አጋንንት ነው የሚለው አጋንንት ማለት ነው። እስቲ አንዴ ታሜ ተረጋጋ። አንተ ገና ልጅ ነው። አሁንም ተረጋግና ስማ። አንተ ገና ልጅ ነው። እኔ አሁን ተመስገን 10 ጊዜ ቆይ ነብይት ወርቅ 10 ጊዜ ተመስገን ልጅ ነው የምትዩ ምን ከታቦር በምን ያንሳል ተመስገን? አቦ እንዳጠቀለደ አንተ ችግር አለ ራሴ እኮ አንተ ራሱ ሊከሰስ ነው። ጌታ ከረዳ ሰሞኑ እኮ በጠረባ ወጥቼ ነው የሚመጣው። አሁን እየጠየቅኩ ነው። አንተ ተረጋግና እሱ ሊጠየቅ ያለው ተመስገን የእውነት ታቦር አንተ ሳትወለድ አውቃለሁ ያለ እውነት ይሆናል። ምክንያቱም ለምን አያውቅም? ለመሰልሽ ማቀ ወርቅዬ የመጀመሪያ ጉዳይ አባት አይደለም። አንቺም ስትጠይቂ አባት ምናምን ስትይ ችግር ነው ችግር የለውም ብዬ ነው። አባት አይደለም። አባቱ ሰይጣን ነበረ። ከኔ ጋር አወራ ወጣለት። አሁን ነስሮታል፣ ላቦቶታል። አሁን ትንሽ የቀረችው ነበረች። እሷም አሁን ነስር እየወጣችሁ ነው። ታጥቦ ይመጣል። ከዚህ በኋላ ጤነኛ ሰው ይሆናል። ከአንቺ ጋር በጥሩ ነገር ያወራል። እድል ስጡት። አሁን ታርቋ እንደዚህ ሰይጣን አጋንንት ካለ አጋንንት ከወጣ ታርቋ እናንተ ታርቋ ክፉ መንፈስ አሁን ቀጥል። በቃ ታቦር ግን ነስር እየነሰረው ነው። ቀጥል ታሜ አጋንንቱ ከወጣ እሺ ላውራ እሱ ላውራ እንትን አድርግ ስማሽ ወርቅዬ አንዴ አሁን ከእንደነዚህ አይነት ህፃኖች ጋር ወንጌል እንዴት አድርገሽ ትማማሪያለሽ? አየሽ፣ ለዚህ ነው ለምን መሰለሽ አሁን እንደዚህ አይነት ህፃን አንደኛ በህፃንነቱ ምክንያቱም ምን ይላል መጽሐፍ ቅዱስ ህፃናትን ተዋቸው አትከልክሏቸው ይላል። አየሽ፣ ህፃናትን ተዋቸው አትከልክሏቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው ይላል አይደለ? አሁን ተመስገን እንደውም እኔ በጣም ይገርምሻል፣ ቅድም የተፈጠረ መስሎ ነበር። ገና ለካ አልተወለደም። ይሄ እንደውም እንስሳ ነው ገና። ለምን እንደሆነ ታውቂያለሽ? የሚያሳየው ትርጓሜው የሚያሳየው የመጽሐፍ ቅዱስ ትርጓሜ አሁን አንደምቶች አሉ፣ የሚተረጎሙ መጻሕፍቶች አሉ፣ ግሪክ አለ፣ ዕብራይስጥ አለ። ገባሽ አይደለ? ኦሮምኛ አለ፣ አማርኛ አለ፣ ቀላል አማርኛ አለ፣ መደበኛ ትርጉም አለ። ይህ ሁሉ የመጽሐፍ ቅዱስ ጥቅስ ነው እና አሁን ተመስገን ገና ቀላል አማርኛ ላይ ነው ያለው። መደበኛ ትርጉም ላይ እንኳን አልገባም። ለምን? ወንጌልን አያውቀው። ወንጌል በወንጌልና በወንጀል መካከል ገብቶ ነው እየዛፈጠ ያለው። አንዳንዴ በእኛ አካባቢ ፋቂ የሚባል አለ እና ቆዳ የሚፍቅ። በእርግጥ ቆዳ መፋቅ ጥበብ ነው። ይሄ ገና የተዘፈዘፈ ግብጦ ነው፣ አራሰም ገና። ለዛ ነው አየሽ፣ መጽሐፍ ቅዱስ ስንነጋገር በወንጌል በምስጢር ነው መነጋገር ያለብን። ኢብንፍ እያንዳንዱ የስምክን ትርጓሜ ንገረን ብንለው እንኳን አያውቀው። ለምን? ሕፃን ስለሆነ። ስለዚህ እሱን እንለፈው። አሁን ለአንቺ ለእህቴ ግን ክብር ስላለኝ ነብይም ስለሆንሽ የነቢያትን ስራ እንድትሰሪ ይፈልጋለሁ። የነቢያትን ስራ የምትሰሪልኝ ምን መሰለሽ? አሁን እኔ እና አንቺ ቪዲዮ ጴንጤ ነው እንዴ ሶፊ? ጴንጤ ነው ሶፊ? ለምን መሰለ? ነብይ ነሽ አለ። እኔ ነብይ አለ ብዬ አላምንም። ጴንጤ ነህ እንዴ አንተ? ጴንጤ ነህ እንዴ አንተ? በነቢይ ታምናለህ እንዴ? ነብይ አለ ብለህ ታምናለህ እንዴ? ሶፊ ይሄ ቤት ግን እንዴት ነው? ቆይ እኔ በጣም ግራ ሃይማኖት ምንድን ነው? ነብይ ነሽ የእግዚአብሔር ሴት ነሽ ምናምን ስትል ነብይ መሆኗን በምን አወቅ? እግዚአብሔር እሷ የእግዚአብሔር ሰው ናት። መጽሐፍ ቅዱስ የምታነብ ወንጌልን የምትሰብክ እኮ። ታዲያ ምን ማለት ነው? ነቢያቶች አሉ ብለህ ታምናለህ እንዴ አንተ በዚህ ዘመን? አዎ ይቺ ልጅ ይቺ እህታችን ነብይ ናት። ወርቄ ነብይ ናት። ስለዚህ አንተ አሁነች ይሄ ደግሞ ፋራ መሆኗን ነው። ደህና ደሩ። ለማንኛውም ወርቅዬ ስላላስወራን ሌላ ጊዜ ግን እኔ ከአንቺ ጋር ማውራት እፈልጋለሁ። እግዚአብሔር ይባርክሽ ይቀድስሽ፣ በበረከቱ በውስጥሽ ገብቶ ቤትሽን ይሙላ። ሶፊ ደግሞ አንዳንዴ የዳኝነት መንፈስ በላይ ላይ ይታይ። እኔ አሁን ሳየው የእግዚአብሔር ጸጋ እንዳለብህ አውቃለሁ፣ ግን ደግሞ የዳኝነት አንተማ ጴንጤ ነህ በቃ ጴንጤ ትመርቃለህ። እግዚአብሔር አምላክ መጥቶ ቤታችን ወርቅ አይደለም ደህና ደሩ ጀማምሮ ያለው ጴንጤ ነው። አንተ ሸንኩልትላጭ ነብይ የለም እንዴ አሁን በዚህ ሰዓት? አዎ እኔ የለም ብዬ ነው የማምነው። በመጨረሻው ዘመን ሐሰተኛ ነቢያት ይነሳሉ ከተባለ ትክክለኛ ነቢያት ጠይቃ መጀመሪያ ሄደ ቃልዮት ነብይ ማዋሪያም የለም ብላ በግልጽ ተናግራለች። ከቃልዮት ጋር ቃልዮት እኮ ዶክትሪን ፈልሳፊ ተሙዬ ቃልዮትን ጠይቃት። እኔ ምን አገባኝ? መጀመሪያ ከቃልዮት ጋር ሳስማማኔ ጋር ትመጣለህ አለ ትለኛለች። ሙሉ ወንጌልን ብጠይቀዋት አለ ትለኛለች እኮ። ማነው ታዲያ ትክክል ከሁለቱ ከቃልዮትና ከሙሉ ወንጌል?
እኛ አንድ ነው ታሜ፣ እኛ አንድ ነው። ሙሉ ወንጌል አልወት ለሰረ ክርስቶስ እኛ አንድ ነው። ጸጋ ጋር ላውራ ጸጋ ይሰማኛ ቋውራ ጊዜ ከሙሉ ወንጌልና ከቃለ ሕይወት ማለት ትክክል። ተመስገን ስማ፣ ቃለ ሕይወትም ሙሉ ወንጌልም አንድ ነው። የሚያስተላልፈው የእግዚአብሔር ቃል ብቻ ነው። አንተ ቆይ ዝም በል አንተ ጀማሪ ጠንቋይ ተረጋጋ። ቆይ አንተ ዝም በል ከብት፣ እንዲህ አይነት ከብት ዝም በል አንተ ከሱ ጋር ላውራ። ምኑንም የማያውቀው እንስሳ አንዴ ቅኔ ልዝረፍብህ እና ልተኛ። ቅኔ ልዝረፍብህ፣ ዱቄት ላርግ፣ አንዴ ዱቄት ላርግ። የምን ዱቄት? ነስር በነስር አድርጌ ያስመጣው አይደል? ይመልሽ ታቦር ከአንተ አይጠበቅማ ተው። ልክ ነው። አንደኛ በእግዚአብሔር ቃል አይመጻደቃ። የእግዚአብሔር ቃል ይኸውልህ ሙሉ ወንጌል ከቃለ ሕይወትና ከሙሉ ወንጌል ማን ነው ልክ? አንድ አይነት ጸጋ። አይ ጌታ ኢየሱስ በመጨረሻው ዘመን ሐሰተኛ ነቢያት ይነሳሉ ካለ ባይ ዲፎልት ትክክለኛ ነቢያትም ደግሞ አሉ ማለት ነው። አሉ ማለት ነው። ስለዚህ እንደተመስገን አይነቱ ደግሞ ወንበዴ ይባላል። ወንበዴ ወጥቶ ሃይማኖት ታቦር ምንድን ነው? ሃይማኖት በመሰዳደብ ቆይ እንትን የምትሉት እንዴ አይደለም። አይ ታቦር ሃይማኖት ሁሉ ነው። ምንድን ነው ሃይማኖት? ቅዱስ ትርጉሙን ነዋ። የመጽሐፍ ቅዱስ ትርጓሜው አሁን እንደተመስገን አይነቱ በኋለኛው ዘመን ሐሰተኛ ነቢያት ይመጣሉ ሲል መጽሐፍ ቅዱስ ትክክለኞችም አሉ ማለት ሲሆን፣ ሃይማኖት ምንድን ነው ንገረኝ። እንደተመስገን አይነቶቹ ደግሞ ወንበዴ ይባላሉ። ክርስቶስን ከሰቀሉት አንዱ ማለት ነው። አሁን ያየው ሃይማኖትን ነገሯ ምንድን ሃይማኖትን ንገረኝ እስኪ። ምን ይሰራላል? ምን አገባ ስለኔ ሃይማኖት? እሺ የክርስትና ስምን ንገረኝ። አሁን የክርስትና ስምን ንገረኝ። የክርስትና ስምን ንገረኝ። ደስ እንዲል አሁን ቀስፋል። የክርስትና ስምን ንገረኝ። ተመስገን በጌታ ተመስገን በጌታ ተመስገን በጌታ ያንተን ንገረኝ ቀልድ አይደለም እኮ ተመስገን በጌታ የኔ ስም ቶሎ በላውራ። ተመስገን በጌታ የኔ የክርስትና ስም ነው። ለሌላ ጊዜ ውጣ በቃ። አንተ ጴንጤ ነህ። ሶፊ ግን መነጽር ያምርበታል። አሁን በዚህ የምትስማሙ አይደለም? ጸጋ ቆይ ጥያቄ አለኝ። ጸጋ እሺ ተሙዬ ቃል ቆይ ስንት የሆነ ነገር በልተሃል አለ። አሁን ሳይህ እኮ የሆነ የበላኸው ቅጠል ነገር አለ ሳይህ ግንባር ላይ። አሁን ለምሳሌ ቅንድብ ሊገጥም ትንሽ ቀርቶታል። ያ ማለት የሆነ ቀርበዋል ቅጠሉ እኮ ታቦር እየተው አይ የባህል ሐኪም ቅጠል አይበላም እንዴ? ምን ሆነ ነው አንተ? ውበቱ ትበላለህ። አላውቅም እንዴ? ውበቱ የሚባለውን ቅጠል ትበላለህ? አበላም ታቦር ቅጠል ሲቀነጥስ ነው አይደለም? ኧረ ቆይ አንድ ጊዜ ቅጠል ማለት ነው፣ መድኃኒት ነው። ትበላለህ አንተ። አየህ ወርቅዬ ደህና አደር ይለኝ። በጣም አመሰግናችኋለሁ። ሁላችሁንም በጌታ ስም ወዳችኋለሁ። ጌታ ይባርካችሁ፣ ጉባኤያችሁን ይባርክ። ተባረኩ፣ እግዚአብሔር ይባርካችሁ። ቴንኪው ታቦር ተባረክ። ጸጋ ከአንተ ጋር ልቀጥል። ጸጋ አንተ ካለህ አልወርድም፣ እረፍ። እሺ ውበቱ ትበላለህ? አበላም ታቦር አይበላም እረፍ። አሁን አንዴ ጸጋዬ፣ ሶፊ ሁላችሁም አንዴ ዝም ብሉኝ። አንዴ ተመስገን መድኃኔ ሲገርመኝ የሚለውን የዳዊትን መዝሙር ዘምርልኝ እስኪ። ዳዊት የዘመረውን። አይ እኔ አልዘምርም፣ ከጠንቋይ ትእዛዝ ተቀብዬ አልዘምርም። አይ በእግዚአብሔር ስም እኮ ነው የምትዘምረው፣ ለእኔ ብለህ። አይ እሱ ቶ በእናትህ የአንተም ስራ በቀናቶች ነው እየመጣ የሚሰራው፣ በአንድ በሁለት በሶስት እያለ ደግሞ ከጠንቋይ ደግሞ ሰምቼ ደግሞ ልበል እንዴ? ሰላም ጤና ይስጥልን። እንዴት ነው? ሰላም ያሬዶ፣ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን ይበሉ አባ። እሺ አመሰግናለሁ በጣም። ይኸው እንግዲህ ትንሽ የሰው ቁጥር እየቀነሰ ቢሆንም ቀደም ሲል ብዙ ሰው ነበር እና በዚያ ለዚህ የሚከታተል ህዝብ ከዚህ በፊት እንደሚታወቀው ይሄ ሶሻል ሚዲያ ላይ የምታስተላልፉት ሃይማኖታዊ መልእክትና ለሚሰሙ ሰዎች እንደዚሁ ሃይማኖትን በተመለከተ ወይም ደግሞ ለአማንያን የሚገባውን መልእክት ነበር የምታስተላልፉት። ዛሬ ትንሽ የተወሰነ ሰው እየወረዱ መሰለኝ። ለየት ያለ ነገር ነበር ያለውና ምን ለማስተላለፍ ተፈልጎ ነው የሚለውን ነገር ለመጠየቅ ነበረ። ይኸው እንግዲህ ሰውየው ወርደዋል። በእውነት ለመናገር ማስታወቂያ ለመስራት ነው የተፈለገው ወይስ ደግሞ እንግዲህ ተወሰነ እንደዚህ አበናለሁ ይሄን አድርጋለሁ የመፎካከሩ ተገቢ ነው ወይ የሚለውን ለመጠየቅ ፈልጋለሁና እየተመካ ያያል ባይሉ እየተመካ ጠቢብ በጥበቡ እየተመካ ባብል በብሉ ጥበበኛ በጥበቡ አዋቂ በእውቀቱ
ሀብታምም በንብረቱ አይመካ ብሎ በትንቢተ ኤርምያስ ምዕራፍ 9 ቁጥር 23 ላይ እንደሚናገረው በንብረቱ አይመካ ብሎ አይመኩ ይላል። ነገር ግን ሰዎቹ ጥበበኛ ነን ብለው በዚህ በገሃድ እኛ አዋቂዎች ነን ብለው በዚህ ሲመኩ ማየትና ብዙ ሰዎች በጉጉት የሚጠብቁትን የእግዚአብሔርን ቃል ትንሽ ዞር አድርጎ ቀይሮ በሌላ መንገድ ማናገር ወይም ደግሞ በሌላ መልኩ ማስታወቂያ መሰረት ተገቢ አይደለም ብዬ አምናለሁ። እንግዲህ ከወረዱ በሌሉበት መውቀሱ ተገቢ አይደለም። ቢገቡና ግን ስለ መጽሐፍ ቅዱሳዊ ቃልም ካለ ይው መልእክቱ አንድ ቢሆን ለማለት ፈልጌ ነው። አንድ አይነት መልእክት ቢሆን ማስታወቂያ ለመስራት ከሆነ ተፈቅዶላቸው ከሆነ ማስታወቂያቸውን ሰርተው በሰዓቱ መሸኘት፣ ሌላ ፕሮግራም ደግሞ ወደ ቀጣይ ፕሮግራም መሄድ፣ ወይም ደግሞ መጽሐፍ ቅዱሳዊ ቃል ለመነጋገር ከሆነ ደግሞ መጽሐፍ ቅዱሳዊን ቃል ዋና ፖይንት አድርጎ በዚያ መጽሐፍ ቅዱሳዊ ቃል በንግግር መቆየት ሲገባ ግን ትንሽም ጊዜ ብትሆን መባከን የለባትም። እናንተ ብዙ ማስተማር የምትችሉ ሰዎች ናችሁ ይታወቃል። ከናንተ ሚዲያ ላይ የሚጠበቀው በጣም ተገቢ የሆነና ህዝቡ ሊሰማው የሚገባ ብዙ ከዚህ ቀደም ብዙ የተሰማ ነገር አለና በዚያ መንፈሳዊ ውይይት ላይ ብትቀጥሉ መንፈሳዊ ውይይታችሁን ብታዳብሩ መልካም ነው ብዬ ስለማስብ ነው። እና እነዚህ ሰዎች ሊያስተላልፉ የፈለጉት መልእክት እናንተን ጨምሮ ደስተት እየገባችሁ ነው። ምናልባት ይቅርታ እነሱንም እየነቀፍኩ አይደለም አላውቅም። ሰው እንግዲህ የተኮነኑ ከመት ተኮነኑ እንዳይፈረድባችሁ አትፍረዱ ይላልና እየፈረድኩኝ ሳይሆን ትንሽ ግን ንግግሮቹ ውይይቶች ላይ አስተያየት ለመስጠት ፈልጌ ነው። ጊዜ ከተሰጠኝና እንዲሁም ደግሞ የሚሰጠው ሐሳብ ከተፈቀደልኝ ቀጣይ እመለሳለሁ። አመሰግናለሁ።